ትንሽ ስራችሁ ሪቱን ስለሚበዛው ያሩትን ብዙ ነገር እንትን ስለሚል ወጣ ላደርጋችሁ ፈልጌ ይሄን ቶፒክ ያመጣሁት ስለሚቀጥለው 500 ዓመት ነው የምናወራው። በዚህ ዘመን የሚሰጥ ውሳኔ ማንኛውም ውሳኔ ስናሳልፍ ጥግ ላይ ሆነ ያልጋው ጠርዝ ላይ ቆመን ነው የምንወስነው። በዚህ ዘመን የምንገኝ ሰዎች መሪዎች ስንሆን ውጤቱ በዚህ ሰዓት ምንም አይነት አመራር ያም የሚቀጥለውን 500 ዓመት ዲፋይን ያደርጋል። መብራት ኃይል ላይ ብዙ ስራ መስራት ያለብን አሁን የምንሰራው ስራ የሚቀጥለውን የ500 ዓመት የኢትዮጵያ የመብራት ኃይል ጉዞ ስለሚወስን ነው። ኤጅ ኦፍ ታይም በጊዜ ጥግ ላይ መምራት ምን ማለት ነው? የምንገኝበት ዘመን ካለፈው አንጻር ስናነጻጽረው በ1000 ዓመት አንድ ጊዜ በከፍተኛ ደረጃ በዝቅተኛው ደግሞ በ500 ዓመት አንድ ጊዜ የሚገኝ ነው ይባላል። የምንገኝበት ዘመን ከመጪው ጊዜ አንጻር ደግሞ ስናየው የሚቀጥለውን 500 ዓመት የሚወስን ጊዜ ነው። ካለፈው 1000 ዓመት ይለያል፣ በ1000 ዓመት አንድ የሚገኝ ነው። የሚቀጥለው ደግሞ 500 ዓመት የሚወስን በጣም ፒቮታል የሆነ ጥጉ ላይ የዚህ ካለፈው ጊዜ እንደዚህ ልንወጣ ጫፍ ላይ ቆመን ነው የምናወራው። በዚህ ጊዜ የሚኖረን ምናብ የምንወስነው ውሳኔ በክፍለ ዘመናት መካከል የሚንጸባረቅ ክፍለ ዘመናትን የሚቀጥለው 505 ክፍለ ዘመናትን የሚወስን ጉዳይ ነው። ይሄ ዘመን የፖሊሲ ሳይክል አመራር አይደለም። ይሄ ዘመን ስትራቴጂያዊ እቅድ ዘመን አይደለም። ይሄ ዘመን ሲቪላይዜሽናል ሊደርሺፕ ሞመንት ነው። እያንዳንዱ በአንድም ሆነ በሌላ መልኩ የመሪነት ሚና ወስዶ የሚሰራ በዚህ ዘመን የሚገኝ ሰው እየመራ ያለው ስልጣኔ ነው። ኮንሲኩዌንሱ ሲቪላይዜሽናል ነው፣ ስልጣኔያዊ ነው። የሆነ ስትራቴጂያዊ ፕላን አለ። ልክ ግብርና ሲጀመር የነበረው ዘመን ይሄ ጉተንበርግ የሚባለው ፕሪንቲንግ ፕሬስ ለመጀመሪያ ጊዜ ሰው ልጅ እንግዲህ ዕውቀትን ማስፋፋት ለሰዎች ማለት ጽፎ ማደረስ የሚችልበት ዘመን ልክ ኢንዳስትሪያል ኤጅ የሚባለው ኢንዳስትሪ ሪቮሉሽን ሲጀምር ዘመናዊ ሳይንስ የሚባለው ነገር ሲወለድ እንደነበረው ዘመን ብቻ አይደለም፣ ቢዮንድ ዛት ነው። ይሄ ዘመን የ500 ዓመት ርዕይ ይጠይቃል። ጊዜ ጥግ ላይ ሆነ ውሳኔ እየወሰን ስለሆነ ውሳኔያችን ኢሪቨርሰብል ነው፣ ወደ ኋላ አይቀለበስም። ስለሆነም ውሳኔያችን ኤጅ ዲሲዥንስ ናቸው። እንደዚሁም በባላደራነት የስልጣኔ ጠባቂዎች ሆነን መሆናችን መገንዘብ የሆነ ማኔጅመንት ስራ የሆነ አስተዳደር እየሰራን ሳይሆን we are civilizational stewards. What we do is civilizational stewardship. ይሄ ዘመን የ500 ዓመት ኢምፕሊኬሽን አለው ሲባል ምን ለማለት ነው? ለምሳሌ የግብርና ዘመን የሚባለው አግሪካልቸራል ኤጅ ሜሶፖታሚያ የናይል ተፋሰስ የሚባለው የሰው ልጅ እንደዚህ ዘመን ላይ በማለፉ በምግብ ጥረት ምናምን በሚበላ እጥረት እንዳይሞት ሰርቫይቭ እንዲያደርግ የሆነ አካባቢ ተከማችቶ እንዲገኝ ሴትል እንዲያደርግ አድርጎታል። አሁን ያለው ነገር ምንድነው? አሁን ደግሞ ዋናው ነገር ሳስተናብሊቲ ነው። የሰው ልጅ እንዴት ብሎ ቀጣይ ነው ዘላቂ ነው የምንኖርበት ባዮስፌር እንዴት አድርጎ ሰርቫይቭ ያደርግ? በክላይሜት ቼንጅ ምክንያት ሊጠፋ ይችላል ወይ? ያ እንዴት አድርገን እንከላከል ነው? የህትመት አብዮት ሲመጣ ጉተንበርግ የሚባለው የአውሮፓ ሬናይሰንስ ፔሪየድ ዋናው ነገር ምን ነው የተገኘው? ሰዎች ለውቀት ያላቸው ተደራሽነት ጨመረ። መጽሐፍ አሳትመህ ለሰው እንትላል። በዛ ምክንያት ኦቶሪቲ መጣ። አሁንስ what is at stake? አሁን ምንድነው ዋናው ነገር የዚህ ዘመን ፈተና? ሪያሊቲ ትሩዝ እውነት የሚባለው ነገር ፐርሰፕሽን ኤአይ ኤግዛም በኢንዱስትሪያል አብዮት ጊዜ ምንድነው? በኢንዱስትሪ አብዮት ጊዜ ይሄ 18 እስከ 18ኛው ክፍለ ዘመን እስከ 20ኛው ክፍለ ዘመን የነበረው አውሮፓ ዋናው ነገር የነበረው ነው ማሽናይዜሽን ማሽን የሰው ልጅ በማሽን ነው ዓለማዊ ኃይል መፈጠር። አሁንስ የቴክኖሎጂ ሉዓላዊነት ስነ ምግባር ፈንዳመንታል ነገሮች ናቸው at stake ያሉት። የሚቀጥለው የ500 ዓመት የቲፒንግ ፖይንት ኢራ ነው። ትንሽ ነገር መሰረታዊ ለውጥ የሚመጣበት ዘመን ነው። የኢኮሎጂ የቴክኖሎጂ የጂኦፖለቲክስ ቲፒንግ ፖይንት ነው። ጫፉ ላይ ነው ያለው። ወደ ኋላ ሊቀለበስ የማይችሉ ውሳኔዎች የምናሳልፍበት ጊዜ ነው። ጄን ኤዲቲንግ ኢኮሲስተም ኮላፕስ ኤአይ ኮንትሮል ስለሆነም ኢፖቻል ዘመንን የሚወስን ዲዛይን ነው። አዳዲስ ህጎች፣ አዳዲስ ሰዎች፣
አዳዲስ ምድራዊ እውነታ የሚፈጠርበት ዘመን ነው። በአንድ ሺህ ዓመት አንድ ጊዜ የሚገኙ ነገሮች አንድ ላይ የተገጣጠሙበት ነገር ነው። AI፣ ጄኖሚክስ፣ ጂኦ ኢንጂነሪንግ፣ ክላይሜት ቼንጅ፣ ኳንተም ኢንተርኔት የሚባሉት አንድ ላይ መጥተዋል። እንደዚህ ነገሮች አንድ ላይ አጋጥሞ አያውቁም። በየክፍለ ዘመናቱ እነዚህ ነገሮች አንዱ ሌላ ጊዜ ነው ያጋጠሙ። የሆነ ስልጣን የነጡ ላይ ነው ያጋጠሙ። አሁን የተራራው ጫፍ ላይ ነው የምንገኘው። this is age ምንም ነው። ከዚህ ቀደም ዓለምም የሰው ልጅም እንደዚህ አይነት ዘመን ገጥሞት አያውቅም። ቴምፕሌት የለውም። ይሄን ነገር እንዴት እንደሚወጣው የተጻፈ ጽሑፍ የለም፣ ልምድ የለም። ወደ ኋላ መመለስ አይቻልም። ከዚህ ሁኔታ we are at the age እንወድቃለን እንጂ ወይ ደግሞ ወጥረን እንሄዳለን ሊፎግ አድርገን አንችልም። ከአመራርነት አንፃር ይሄ ዘመን ልዩ የሚያደርገው ምንድነው? በአንድ በኩል ፕሬሸር አለ። በአጭር ጊዜ አሁን መስራት ያለብን ዛሬ ማድረግ ያለብን መብራት ማስገባት አለብን። የተበላሸው መጠገን አለብን። በሌላ በኩል ደግሞ ሎንግ ተርም ኮንሲኩዌንስ አለ። ስርዓቱን የመብራት ስርዓቱን ፍሎውን ምናምን መስሪያ ቤት ሁሉ ነገር ቀይረን ማድረግ አለብን። ሰዎች የሚይዙት የሚጨብጡት ያጣሉ። በየመንፈቁ ውጤት ማምጣት አለበት። የሚቀጥለውን 500 ዓመት ተጽዕኖ የሚያደርግ ውሳኔ ደግሞ መወሰን አለበት። ሁለቱ መካከል ከፍተኛ እንትን ነው። በአንድ በኩል ዓለም አቀፋዊ የሆነ ትስስር አለ፣ በሌላ በኩል ጎሰኝነት አለ። ሁለቱ ባላንስ ማለት ነው። ችግሮች ይኖራሉ፣ መፍትሄዎቹ ትብብር ይጠይቃሉ፣ መተባበር ይጠይቃሉ። ግን ፖለቲክሱ ምንም መለያየት ላይ ይሆናል፣ ያተኮረ ይሆናል። ቴክኖሎጂው በተአምር እያደገ ነው። አስተሳሰባችን ግን ሊኒየር ነው፣ አብሮ አይሄድም። ሲንቴቲክ የሆነ ፊቸር እየመጣ ነው። ብዙ ነገር ፋብሪካ ላይ ማምረት ይቻላል። ብዙ እንደገና ደግሞ ኦርጋኒክ ነገር ያስፈልገናል ብለን እንላለን። ስልጣን ኃይል የሚባለው አንድ ቦታ ላይ ትልቅ ነገር ይገነባል፣ ሌላ ቦታ ላይ ያፈርሳል። የሚቀጥለው 500 ዓመት መሰረታዊ ውሳኔ የሚወሰንበት ወቅት ነው። ከኛ በኋላ የሚመጣው ሰው ልጅ ምን አይነት ሰው ልጅ ነው? ምን አይነት ነው? ጄኔቲካሊ ኤዲት የሚደረግ ነው? አእምሮ ከፍ ያለ ማስተዋወስ እንትን ሲለው ቺፕስ እየገባል ኮግኒቲቭሊ ኢንሃንስድ ነው? AI ሳይቦርግ ነው? ሃይብሪድ ነው? ኢሞርታሊቲ የሚባለው ዲጂታል ኢሞርታሊቲ የሚባለው የሰው ልጅ ዲጂታሊ ማቆየት ይችላል እንዳይሞት አለው። ኦግመንቴሽን የሚባለው ነገር ምንድነው? የሰው ልጅ ቁመቱን መጨመር ከቻለ ምን ከዛ በኋላ ምን ሊፈልግ ነው? ቁመቱ ሲያምረው ልጅህን አይተህ ፀጉሩ እንደዚህ ሆነ ሉጫ ይሁን ብሎ እንዲሁን ምናምን ብለህ ኮምፒውተር ላይ አይተህ ከዛ በኋላ እሱ እንዲወለድ ማድረግ ይችላል ነው የሚሉት። ኤዲት ማድረግ መልኩን ሁሉ ዘን what is ከዛ በኋላ ምንድነው ሰው መሆን? ማን ነው የሚገዛን? ሲስተም ወይስኛ ወይ AI ህዝብን ያስተዳድራል? ዲሞክራሲ የሚባለው ከቶቢሽን በኋላ ምን እንደሚሆነው? ኃይል የሚባለው ስልጣን የሚባለው ተጽዕኖ የሚባለው ነገር ይሄ ቴክኖ ኤምፓየር የሚባሉት እንደነ ጉግል እንደነ ፌስቡክ እንደነ ቲክቶክ እንደነ ኤሎን ማስክ አይነት ሰዎች ላይ ኮንሰንትሬት ያደርጋል ወይስ ነው? እኛ እንደ ትውልድ ምን አይነት ፕላኔት ተተን ነው የምንሄደው? የከባቢ አየር ለውጥ ስደተኞች ነው ምን ሆነው ወይስ ለከባቢ አየር ለውጥ ያልተበገርን ማህበረሰብ ነው ነው? ባዮዳይቨርሲቲያችን ጠብቀን ባደራ ሰጠን ነገር ጠብቀን ለሚቀጥለው ትውልድ እናስተላልፋለን ወይስ ጥፋትን የሰው ልጅ ጥፋትን እናፋጥናለን? ጂኦ ኢንጂነሪንግ ሴፍቲ ነው የሚመጣው ወይስ አደጋ ነው? እውነት ማለት ምን ማለት ነው? ዲፕ ፌክ፣ ሲንቴቲክ ሚዲያ፣ ፖስት ትሩዝ የሚባለው ድህረ እውነት እንደሚሆነው ተጨባጭ የሆነ እውነት የሚባለው ነገር ይኖራል ወይ? ለመሆኑ ትርክት ማን ነው የሚቆጣጠረው? these are the fundamental things. በዚህ ዘመን በአመራርነት የምንሳተፍ ሰዎች ጠርዝ ላይ ሆነን የጊዜ ጠርዝ ላይ ሆነን የሰው ልጅ ምህዋር ጠርዝ ላይ ሆነን ነው የምንወስነው አመራርነት የምንሰጠው። ምንድነው መሆን ያለብን? እንደ መሪ ምን እንሆን? መሪነት አንደኛ ስቲዋርድሺፕ ነው፣ ባላደራነት ነው። የሰጠህ እንደፈለከው ተጠው ታፈርሰው የምትችል ነገር አይደለም። ያንተ አይደለም፣ ድልድይ ነህ። ለሚቀጥለው ዘመን የምታስረክብ ባላደራ ነህ። ስለሆነ ማሰብ ያለብህ በመንፈቅ አይደለም፣ በሶስት ወር አይደለም፣ በክፍለ ዘመን ነው። ያለንበት ዘመን የማይታወቅ ዘመን ነው። nobody has a template, nobody experienced anything like this before. ውስብስብነትን ማንበብ ኮምፕሌክሲቲን አንደርስታንድ ማድረግ ቀውስን ውጥንቅጥን እንደ ኮምፓስ እንዳቅጣጫ ማየት ይጠይቃል። አስተሳሳሪ ደግሞ ነው በዚህ ዘመን የሚገኝ መሪ። ሳይንስን ስነ ምግባርን ባህልና ቴክኖሎጂን የሚያስተሳስር ነው፣ የሚያለያይ አይደለም። ዛሬን ለነገ ጠብቆ የሚያቆይ ሰውም ነው። ያልተወለዱ ልጆችን ይከላከላል ከጥቃት ስለነሱ ሲል ከባቢ አየርን ይጠብቃል ብቻ ሳይሆን ላልተወለዱ ላልታሰቡት ሲል ለማያውቃቸው ሰዎች ሲል ያልተወለደበትን አካባቢ ጠብቆ ያቆያል። ከሁሉ በላይ ደግሞ በዚህ ዘመን የሚገኙ ሰዎች መሪዎች እውነት የሚባለውን ነገር የሚያዋቅሩ እውነት የሚባለው ነገር ስለፈረሰ
ከጥቃት የሚጠብቁ አርኪቴክትስ ኦፍ ሪያሊቲ ናቸው። መጪውን ዘመን ከህግ አንፃር ከዲጂታል እንትን አንፃር ከሞራል አንፃር አጠቃላይ ከፕላኔታዊ ፋይዳ አንፃር ነገን ዲዛይን የሚያደርጉ ሰዎች ናቸው። ስለሆነም በዚህ ዘመን የሚገኙ መሪዎች ምን አይነት መሳሪያዎች ነው የሚያስፈልጓቸው ምን አይነት ክህሎት ነው የሚያስፈልጋላችሁ እንደሆነ አንደኛው ጥልቅ የሆነ የጊዜ ኢንተለጀንስ ሊትረሲ ያስፈልጋቸዋል። ጊዜን ማወቅ በክፍለ ዘመናት ማሰብ ስልጣናዊ ኮንሲኩዌንስን መረዳት ነገድ በምናብ ማየት በሲናሪዮ በፎርሳይት በባክካስቲንግ በፊውቸር ኤቲክስ እንትን ማየት ከሁሉ በላይ ናሬቲቭ ፓወር ያስፈልጋቸዋል። መናገር አለባቸው መጻፍ አለባቸው ማህበራዊ ሚዲያ ውስጥ ህልውና ያስፈልጋቸዋል። መብራት ኃይል አሁን በፐርሰፕሽን ብታጠሩ በጣም እንትን ነው ሜቢ በጣም ብዙ ነገር ሰርታችሁ ፐርሰፕሽኑ አደገኛ ነው እንጂ ከዛ ጋር ማይገናኝ ነው እንጂ እውነታው ይናገራል ብላችሁ ካሰባችሁ እውነታው ዘላለም አይናገርም ከዚህ በኋላ ካልተናገራችሁለት ሶ መምራት ማለት እውነትን ሪያሊቲን መምራት ነው። የሰራውን ያልኩ ዋጋ እንዲሰጥ ማድረግ ነው። ሰዎች ሰርተው ተቋማቸውም እነሱ አፕሪሺየትድ ካልሆኑ ምን ሞቲቬሽን ይኖራቸዋል ለመስራት? ሰራውም አሰራውም ያው ነው ብሎ አንድ ሰው እንትን ካለ ሶ ይግድህን መምራት ተይቃል ነው። ቴክኖሎጂና ሞራልና ስናስኑ የማየት ክህሎት ባዮቴክ ኤአይ ኳንተም ኤግዛር ሲንቴቲክ ሚዲያ ከኢቲካል ክላሪቲ ጋር ከስነ ምግባራዊ ልህቀት ጋር መምራት እናም ትራንስፎርሜሽናል ዊዝደም የሚያሻግር መሰረታዊ ለውጥ የሚያመጣ ጥበብ በድፍረት በወኔ አንድን ነገር የማድረግ ብስለት ግን ከምን ጋር ከትህትና ጋር ሂዩሚሊቲ አሮጋንስ ሳይሆን ሂዩሚሊቲ ማለት ኤጅ ዲሲዥን ሜኪንግ የሚባለው ነገር በጥርዝ ላይ ውሳኔ የሚወሰንባቸው ስትራቴጂያዊ ጉዳዮች የሚከተሉት ናቸው። አንደኛ ከባቢ አየርና ባዮስፌር ይሄ የምንጠቀመው ፖል ምናምን በጣም ማሰብ ይጠይቃል ማለት ኢሚዲየት የሆነ ፖሉን መቀየር ለውጭ ለምናምን አይደለም። ይሄን ዓለም ጠብቆ ለማቆየት ኢትዮጵያ ለሚቀጥሉት የማስተላለፍ ጉዳይ ነው። ከትልቁ ፒክቸር አንፃር ብናየው ወጭ ያለው እንደዚህ ንፋስ ይጥለዋል ምናምን አይደለም። ቢዮንድ ዛት ነው ኮንሲኩዌንሱ ዛፍ እየቆረጥን ማለት እንትስተማ ሶ ኔት ዜሮ ነው ኮላፕስ ነው የሚመጣው። በጋራ ሁላችን እንጠፋ ነው ወይስ ሪከቨር እናደርጋለን የሚለው ነገር ማለት ክላይሜት ቼንጅ። ሁለተኛው ኤአይ እና አውቶሜሽን ኤአይ ይቆጣጠራል ወይስ እንቆጣጠረዋለን? ምን አይነት ነፃነት ይኖረዋል? ብላክ ቦክስ ነው የሚያጋጥመው ወይስ ትራንስፓረንሲ ነው? ከመንግስት አስተዳደር ከህግ አንፃር አዲስ ህገ መንግስት አዲስ ፕላኔታሪ ኮርትስ ፕላኔት አጠፋም ብሎ የሚበይንብንን ፍርድ ቤቶች ኤአይ ራይትስ ኤአይ የሚባለው ነገር መብት አለው? ትውስታና ትርክት ከዚህ ቀደም ከነበሩን ታሪኮች ማለት የትኛው ነው የሚቀጥለው? የትኛው ነው ማንነታችንን የሚወስነው? የትኛው ነው የምናስታውሰው የምንረሳው? የሰው ልጅ ማንነት ራሱ ማን ከማን ጋር ነው የሚኖረው? ሰው መሆን ምን ማለት ነው? ድንበሩ ምንድነው? በሰውና በማሽን መካከል ያለው ድንበር ምንድነው? መስተጋብሩ ምንድነው ብሎ የሚወሰንበት በዚህ ሁሉ መሰረተ ልማት አለ እንዳለ ዓለም እንደዚህ ከሆነ ኢትዮጵያም አፍሪካ ቀንድም ጠርዝ ላይ ነው የሚገኙት። ሶ ታዳጊ ሀገር ነን፣ የቤት ተመልካች ነን። we have only been for the past 500 years we have only been at the receiving end of all civilizations. የባሪያ ንግድ እየተባለ ቅኝ ግዛት እየተባለ መጥቶ ተፈራረቁብን። እኛ እንኳን እንደምን ብለን መክተና የባሪያ ስርዓት ቪክቲም ነን። አሁን ታዳጊ ሀገር ሆነን እያለ እንዴት አድርገን ነው ይሄ የሚቀጥለው 500 ዓመት የሰው ልጅ ግስጋሴ የሚወስድ ነገር ላይ የበኩላችን ሚና መወጣት የምንችለው? ወይስ ምንም አሁንም ከቻይና ከአሜሪካ ይገዛን ከምዕራብ ዓለም ይገዛን እንምኖር? አሁን የሚቀጥለው 500 ዓመት ዘመን የሚወስኑ እሴቶች ኦፕሬቲንግ ሲስተሙ በእኛ እሴት ታሪክ እና ህዝብ ልምምድ ላይ ነው የሚወሰኑት ወይስ የፈረንጅኛ መጣን ነው የምንኖረው? ይሄ ዘመን ነገን ባሻ ነው በህዝባችን እሴት ልምምድ የቆየ ባህልና ሞራል ዲዛይን የማድረግ ዘመን ነው። ይሄ ዘመን ዊዝደምን ኢምፖርት ከማድረግ ወጥተን ወደ ውስጥ ከማስገባት ከሌላው ያስመጣል ዊዝደምን ወደ ውጭ የምንልክበት ዘመን ነው። ይሄ ዘመን አፍሪካ የራሷን ትርክት የምታዋቅርበት የመንግስት አሰራሩን ብሉፕሪንት ዲዛይን የምታደርግበት ዘመን ነው። ቢቻል ኤክስፖርት የምታደርግበት ዘመን ነው። ሶ በዚህ ዘመን የሚገኝ አመራር ራስን ለወደፊቱ የማዘጋጀት ጉዳይ አለ። ፊውቸር ሬዲ የሚሆን ጉዳይ አይደለም። ይሄ ጥጉ ትውልድ ነው። አት ኤጅ ያለ ትውልድ ነው። እያንዳንዱ ምን ወሰነው ሳይ በከፍለ ዘመናት መካከል እየተስተጋባ እየተባዛ የሚሄድ ነው።
ይሄ ዘመን ላይ የምንገኝ ሰዎች የምንወስነው ውሳኔ ይሄ ዘመን ላይ የምንገኝ መሪዎች የምንወስነው ውሳኔ ሄደን የምንደርስበት መጻኢ የሚባል ጊዜ ይኖራል ወይ አይኖርም የሚለው ነገር የሚወስን ነው it's not just ለወደፊት የመዘጋጀት ጉዳይ አይደለም so የሰው ልጅና ጊዜ ጥግ ላይ ባሉበት የተራራው አፋፍ ላይ ባሉበት ጊዜ ውሳኔ መወሰን ማለት የሚመጣውን ከዚህ በኋላ የሚመጣው ነገር ሁሉ አያቶች ሆነን አንሴስተርስ ሆነን የምንወስነው ውሳኔ ነው የልጆቻችን ብቻ አይደለም አጠቃላይ አንሴስተር ነው የምንሆነው እንደ ትውልድ በዚህ ዘመን የሚገኝ ሰዎች በዚህ ዘመን የሚገኝ አመራሮች እየተጠራ ነው የመጻኢው ዘመን አያቶች እንድንሆን ነው እንጂ በዚህ ዘመን የምንኖር ሰዎች ብቻ እንድንሆን አይደለም ስንበላ ለኛ ብቻ አይደለም እናስበው ስንተክል ለኛ ብቻ አስበን መሆን የለበትም ስናፈርስ ለኛ ብቻ አስበን መሆን የለበትም ስንሰራ ለኛ ብቻ አስበን መሆን የለበትም ከነዲ እንዳለው የእውነት ታላቁ ጠላት ውሸት አይደለም ዘሚት ነው ምን ማለማድረግ ነው ሊዮናርድ ስዊት የሚባል ሰው እንዳለው መጻኢው ጊዜ የሚባለው ነገር ሄደን ምንገባበት በር ተከፍቶ ምንገባበት በር አይደለም እምንፈጥረው ነገር ነው ክሬት የምናደርገው ነገር ነው ሌኒን ደግሞ ኃያል በሁለቱ እንደተናገረው ብዙ አስርት ዓመታት አሉ ምንም ማያጋጥምባችሁ nothing happens ቀሰስተኝ ኢንተረስቲንግ አለው አንዳንዱ ደግሞ አስርት ዓመት አንዳንዱ ደግሞ ሳምንታት ክፍለ ዘመናት አስርት ዓመታት ያክል ብዙ ነገር ያጋጥማል ይሄ ዘመን እንዴት ፈጣን እንደሆነ ይሁት ለሁላችንም ለመገንዘብ በማያስችል ሁኔታ ነው ነገሮች እንትን ያለው ለመረዳት በሚያስችል ሁኔታ በሚከብድ ሁኔታ ነው እንትን ያለው ሶ በዚህ ዘመን መምራት ምን ማለት ነው ሂንጅ ጄነሬሽንን ጫፍ ላይ ያለ ትውልድ ነው እያንዳንዱ ስልጣኔ ጠርዝ አለው እኛ የስልጣኔ ጠርዝ ነን የቆምንበት ቦታ ያለፈው ዘመን ያልቅበታል the past end ያረጋል ያለፈው 1000 ዓመት ያለፈው 500 ዓመት ስልጣኔ ያለፈው 100 ዓመት ስልጣኔ እያበቃ ነው ስለሆነም አሮጌው አሰራር አሮጌው ኃይል አሮጌው ህግ አሮጌው ጦርነት አሮጌው ኢኮኖሚ አይሰራም አዲስ እድል ፈንታ አዲስ መጻኢ ሁኔታ ይፈጠራል ይጀምራል ሶ ሪያሊቲ የሚባለው እውነት የሚባለው እንደገና የተቋቋመ ነው ባዮሎጂካል ዲጂታል ካልቸራል ስለሆነም በዚህ ዘመን የምንወስነው ውሳኔ ኮምፓውንድ ኢፌክት አለው ኮምፓውንድ ነው in terms of effect በክፍለ ዘመናት መካከል የሚታይ ነው ስለሆነም በዚህ ጊዜ አመራር መሆን መሪ መሆን ማለት ራሳችንን ለወደፊቱ ያዘጋጅና አይደለም ዲዛይን ያደረግነው ነው ተቋማትን እየጠበቅን አይደለም የተከላከልን አይደለም የሰው ልጅ መሆን ምን ማለት እንደሆነ እየወሰነ ነው በዚህ ዘመን መሪ መሆን አዲስ አምራዊ ሁኔታ አዲስ ሐሳብ ይጠይቃል የምንገኝበት ጠርዝ ሂንጅ አንስቴብል ነው የተረጋጋ አይደለም እርግጠኛ ስለምንም ነገር እርግጠኛ መሆን አንችልም አንሰርቴን ነው አንድ ፕሬሲደንት ነው ከዚህ ገጠም አጋጥሞ ያቀም የማይደገም ነው አንሪፒተብል ነው ይሄ ማለት ደግሞ የቀደመው አይነት ያመራር ስታይል ብሬክ ዳውን አድርጓል ይፈርሳል መገመት አይቻልም ፎርሳይት ነው እንጂ ግምት አይቻልም በዛ ምክንያት ወደፊቱን ማወቅ የሚባለው ጥበብ ፎርሳይት የሚባለው በጣም ጠቃሚ ይሆናል በዚህ መካከል ሰው መሆን ምን ማለት ነው የምትረሳ ከሆነ እዚህ ጋር ማንበብ ነው ያለባችሁ አሁን መርሳት ለመከላከል ማይንድ ማፕ እና በጣም ደጋግማ ማንበብ ምናምን በቃ ምን እዚህ ጋር ኦፕሬሽን አድርገና ቺፕስ አድርገን በቃ ሲምፕል ሶ ኤቲክስ ምንድነው ሰው መሆን ምን ማለት የሰው ልጅ ኤቲክስ ኤክስቴንሽን ኤጅ የሚባለው ነገር ሜታፎር አይደለም ታይም ላይን ነው ጥግ ነው የጊዜ ጥግ ነው ያወራን ነው ይሄ ዘመን የአፋፍ ውሳኔ ነው የሚባለው ምን ማለት ነው ይሄ ፕላኔት መሬት የምትባለው ትቀጥላለች ወይ ትፈርሳለች ባህላዊ መስማማት መሰናሰን ወይ ይኖራል ወይ አይኖርም ወይ ራሳችን በራሳችን ያስተዳድር ወይ አልጎሪዝም ያስተዳድረናል ወይ የፍትህ ዘመን እናዋልዳለን ወይ ቋሚ የሆነ ዘላለማዊ ኢኩልነት እንፈጥራለን ሶ እኛ የመጨረሻው ትውልድ ነን ነገሮችን የማስተካከል የመቀየር አቅም ያለው የመጨረሻው ትውልድ ነን in terms of ያለፈው ስልጣኔ የሚመጣውን ዘመን ደግሞ ስናይ እኛ የመጀመሪያው ትውልድ ነን የሚመጣውን ያለፈው ስልጣኔ ለማስተካከል ላስት ኤጀንሲ ያለን እኛ ነን የሚቀጥለው 500 ስልጣኔ ደግሞ ሼፕ ማድረግ ኃላፊነት የወደቀብን የመጀመሪያው ትውልድ ነው ከሞራል አንፃር በጣም ከባድ ነገር ነው በዚህ ዘመን መምራት ማለት የወደፊቱ ጊዜ ያስታውሰናል ወይ ይረሳናል ነገ በሚባለው ነገር ላይ
የወሰነው ውሳኔ ያልፈጸመነው ተግባር መወሰን ሲገባ ላይ ያልወሰነው ውሳኔ ማድረግ ሲገባን ያላደረግነው ድርጊት ተጽፎ ይቆያል። ሊትራሊ ይጻፋል፣ ዲጂታሊ ይጻፋል፣ ኢኮሎጂካሊ ይጻፋል። አሻራችን መጥፎ ወይም ጥሩ ይሆናል። የምንገኝበት ዘመን የኤጅ ዘመን ነው፣ ጠርዝ ነው ሲባል ጊዜ ያልቃል እያልኳችሁ አይደለም። ጊዜ የሚታጠፍበት ወቅት ነው፣ በንድ የሚያደርግበት ወቅት ነው። ስለሆነም ይሄን ጊዜ ማኔጅ ማድረግ በቂ አይደለም፣ ማስተዳደር በቂ አይደለም። ይሄን ጊዜ ሪፎርም ማድረግ በቂ አይደለም። ይሄን ጊዜ ተመልሶ ማግኘት፣ ተመልሶ ማዋቀር፣ ተመልሶ ደግሞ ስልጣኔ ውሳኔ መወሰን ያስፈልጋል። ይሄ ዘመን ወንድና ድፍረትን፣ ግልጽነትንና ቁርጠኝነትን ይጠይቃል። ቁጥጥር መፍረስ ምናምን የሚባለው ነገር ባለበት ሁኔታ በድፍረት ይሄን ተሻግሮ ረጅሙን ጊዜ ማየት ይጠይቃል። በውጥንቅጡ በቀውስ ወቅት ውስጥ ተደጋግሞ የሚደረግ ጥሩ ነገርን ፓተርንን መረዳት ይጠይቃል። ስላልተወለደው መጻዩ ትውልድ ብላችሁ ዛሬ እናንተ ፍላጎት መግታት ትክክለኛውን ነገር ማድረግ ይጠይቃል። ይሄ ዘመን ከሁሉ በላይ ራሳችንን ያለፈው ዘመን ተጓዦች ሳይሆን የወደፊቱ ዘመን ፓይለቶች አውሮፕላኗን ካለፈው ዘመን ያሳረፍናት ሳይሆን ለወደፊቱ ዘመን ያበረርናት መሆን ተረተን በዛ ልክ ኃላፊነት መሸከም ይጠይቃል። ይሄ ዘመን የ500 ዓመት ዘመን ነው ስንል ከምን ተነስተን ከምን ታሪካዊ አውድና መጻኢ ዕድል ፈንታ ተነስተን እየተናገርን ያለነው። ይሄ ዘመን በጣም ኮንሲኩዌንሻል ነው፣ ዲፋይኒንግ ነው። ይሄ ዘመን በጣም የታጨቀ ነው፣ በትንሽ ጊዜ ብዙ ነገር እየሆነ ነው። ይሄ ዘመን በጣም ውስብስብ ነው። ስለሆነም ይሄ ዘመን የስልጣኔ መወሰኛ ዘመን ነው፣ ዲፋይኒንግ ትሬሽሆልድ ኦፍ ሲቪላይዜሽን ነው። ይሄ ዘመን የሰው ልጅ ለዘላለም ራሱን የሚያፈርስበት ወይም ዳግም የሚገነባበት ወቅት ነው። ይሄ ዘመን የታሪክ ጥፋት ዘመን አይደለም። ይሄ ዘመን የስልጣኔ መዋለጃ ነጥብ ነው። የ500 ዓመት ዘመን ነው። ትላንት የተከማቸ ታሪክ ነገ ከሚመጣ ጎርፍ ጋር የተፋጠጠበት ኮላይድ የሚጋጭበት ዘመን ነው። የ500 ዓመት ዘመን ብሎ ነገር ምንድን ነው? የ500 ዓመት ዘመን ሲባል አዲስ ስልጣኔ የሚወለድበት፣ አዳዲስ ስልጣኔዎች የሚወለዱበት፣ የሰው ልጅ ተፈጥሯዊ ማንነት ተመልሶ አዲስ ትርጉምና ቅርጽ የሚይዝበት፣ አሮጌው ያፈጀው ነገር የሚፈራረስበት፣ የሚቀጥሉት ክፍለ ዘመናት ሁኔታና ማንነት የሚዋቀርበት ማለት ነው። ስለሆነም ይሄ ዘመን ያልተለመደ ዘመን ነው፣ አጋጥሞ ማያልቅ ዘመን ነው። አንዴ በክፍለ ዘመናት አንዴ በሚሊኒየም ውስጥ የሚያጋጥም ዘመን ነው። የሰው ልጅ የራሱን ታሪክ መልሶ የሚጽፍበት ዘመን ነው። ያለፈውን 500 ዓመት የሰው ልጅ ማንነት ያዋቀሩ ነገሮች እናያቸው። ከክርስቶስ እስከ 3000 ዓመት በፊት እስከ የግብርና አብዮት ነው። ከዚህ በፊት የሰው ልጅ አንድ ቦታ አይሰፍርም ነበር። አንድ ቦታ ፐርማነንት ሴትልመንት ጀመረ፣ መጻፍ ጀመረ፣ መንግስት የሚባለው ነገር አዋቀረ፣ ከተሞች ተፈጠሩ፣ ሃይራርኪካል ሲስተም ተፈጠረ፣ ስልጣኔ መጣ። ከ476 እስከ የሮማ ኢምፓየር ውድቀት ድረስ የነበረውን ጊዜ ነው። የተመከረ ኢምፔሪያላዊ ኃይል አውሮፓ ውስጥ የፈረሰበት ዘመን ነው። አዳዲስ ሃይማኖቶች፣ አዳዲስ የፊውዳል ስርዓት፣ አዳዲስ ጎሳዊ መዋቅሮች የተፈጠሩበት ዘመን ነው። ከ1492 እስከ ኤጅ ኦፍ ኤክስፕሎሬሽን እስኪጀምር ድረስ ነው። አውሮፓ ዓለምን የገዛች ቅኝ የገዛችበት፣ የዓለም ካርታ እንደገና የጻፈበት፣ ኢኮኖሚ የሚባለው እንደ አዲስ የተፈጠረበት ወቅት ነው። ዓለም አቀፋዊ ንግድ፣ የባሪያ ስርዓት፣ ኢምፓየር፣ ዘመናዊነት የሚባለው ነገር የተፈጠሩበት ወቅት ነው። ከ1517 እስከ ፕሮቴስታንት ሪፎርሜሽን ነው። ሃይማኖታዊ ተቋማት የፈራረሱበት፣ ዲስራፕት የተደረጉበት፣ ግለሰባዊ ትርጉም የሚባለው ሱፕሪም ፌዝ የሚባለው ኦን ሪዝን የሚባለው እንትን ያለበት፣ ስኬፕቲሲዝም መጠራጠር የሰፈነበት ጊዜ ነው። እምነት የሚባለው ቢሊፍ የሚባል ዴሞክራታይዝድ የሆነበት፣ አንድ ሰው እንዳሻው የሚያደርግበት እና ዘመናዊ ግለኝነት የሚባለው ዘመናዊ ሰው የሚባለው ነገር ሞደርን ኢንዲቪጁዋል የሚባለው ግለሰብ የተፈጠረበት ወቅት ነው። መምጣት የጀመረበት ወቅት ነው። ከ1789 እስከ ፈረንሳይ አብዮት ያለውን ጊዜ ብናይ የፊውዳል ስርዓት የተንኮታኮተበት፣ መንግስትና ዜግነት የሚባለው ነገር አዲስ ቅርጽ ይዞ የመጣበት ነው። ብሔርተኝነት፣ ሪፐብሊካኒዝም እና አብዮት እንደ ዓለም አቀፋዊ ኃይል ሆነው የመጡበት ወቅት ነው። ከ1945 እስከ ሁለተኛው ዓለም ጦርነት ማብቂያ ድረስ ያለውን ጊዜ የምናየው አቶሚክ ኤጅ ይሉታል። ዓለም አቀፋዊ ተቋማት፣ ተባበሩት መንግስታት ምናምን የመጡበት፣
ኒውክሊየር ዲተረንስ የሚባል ነገር የመጣበት ቀዝቃዛው ጦርነት የቅኝ ግዛት መንኮታኮት እና ግሎባላይዜሽን የጀመረበት ወቅት ነው። ካለፉት ሂደቶች አንጻር ስናየው ይሄ ዘመን የ500 ዓመት ዘመን ነው ወይም ከዛ በላይ ነው የሚባለው ለምንድን ነው? ዛሬ በሰው ልጅ ታሪክ ለመጀመሪያ ጊዜ የሰው ልጅ የህይወት ህግጋትን ዳግም እንደፈለግነው ኤዲት ማድረግ መጻፍ እንችላለን። በዘር የሚተላለፍ በሽታን ጄኔቲክስ በማስወገድ ይችላል። ሲንቴቲክ ባዮሎጂ የሚባል ነገር መጥቷል። ፕላኔተሪ ሲስተም ስርዓትን እንደፈለግነው እንዳሻሩ መቀየር እንችላለን። ክላይሜት ኢንጂነሪንግ ጂኦ ኢንጂነሪንግ የሚባል ነገር መጥቷል። ኢኮሎጂካል ስታቢሊቲ የሚባለው ኢኮሎጂ መረጋጋት የሚባለው ለዘላለሙ ለማፍረስ የሚያስችል ወቅት ላይ የሚችልበት ወቅት ላይ እንገኛለን። ይሄ ዘመን የትራንስፎርሜሽን ዘመን አይደለም፣ ሜታሞርፎሲስ ነው። ይሄ ዘመን ማሽኖች በእኛ ፈንታ ውሳኔ መወሰን የሚችሉበት፣ ማሽኖች ዕውቀት የሚያመነጩበት፣ ማሽኖች ሐሳብ የሚያመነጩበት ዘመን ነው። ውሳኔ ይወስናል፣ ናውሌጅ ፕሮዲዩስ ያደርጋል። ይሄ ዘመን ፐርሴፕሽን እንደፈለግ ነው ማኒፑሌት ማድረግ የምንችልበት ነው። ዲፕ ፌክ፣ ኤአር ቪአር፣ አልጎሪዝሚክ ባያዝ ከዚህ ቀደም አንድ ነገር ለመስራት ክፍለ ዘመን ይወስዱ የነበሩ ስራዎች ዛሬ በ10 ዓመታት መጨረስ ይቻላል። ከዚህ ቀደም 10 ዓመታት ይወስዱ የነበሩ ነገሮች አሁን በአመታት ወይ ደግሞ በአመት ወይም ደግሞ በወራት ያልቃሉ። ኢንዱስትሪያል ሪቮሉሽን ኢንዱስትሪያል አብዮት 150 ዓመት ወሰደ። የአርቲፊሻል ኢንተለጀንስ አብዮት ግን ከ3 እስከ 5 ዓመት ብቻ ነው እየወሰደ ያለው። የዲጂታል አብዮት የሚባለው ከ30 እስከ 40 ዓመት ወስዷል። የባዮስፌር ኮላፕስ የሚባለው ግን በጣም እየፈጠነ ነው። በምንገኝበት ዘመን 5 ትልልቅ አብዮቶች በተመሳሳይ ሁኔታ እየተካሄዱ ነው። የቴክኖሎጂ አብዮት፣ የጂኦፖለቲካ አብዮት፣ የማንነትና የትርጉም አብዮት፣ የኢኮኖሚ አብዮት እና ኢኮሎጂያዊ አብዮት። ስለሆነም ስልጣን የሚባለው 3 መሰረታዊ ማዕቀፎችን እየተሻገረ ያለበት ዘመን ነው። አት ታይም ባዮሎጂካል ትሬሽሆልድ የሚባለው ነገር ህይወትን፣ ጤናን፣ ቁመትን፣ ቅርጽን፣ መልክን፣ ጸጉርን እንደፈለከው ኤዲት የምታደርግበት ዘመን ነው እየደረሰን ያለው። ቴክኖሎጂካል ትሬሽሆልድ ላይም ደርሰናል። ከኛ የሚበልጡ በቀን 100 መጽሐፍ የሚችሉ ኤአይ እየመጡ ነው። የምንገኝበት ዘመን የፕላኔታሪ ትሬሽሆልድም ነው። መሬት የምትባለው ምድሪቷ የምትባለው እርዝ የምትባለው ትኖራለች ወይም ጠፋች የሚወስነው ነው። ይሄ 3 ትሬሽሆልድ ያለበት ሲቪላይዜሽናል ኢፖች ስለሆነ የምንወስነው ውሳኔ ወደ ኋላ ሊቀለበስ አይችልም። ይህን ዘመን በሳተ መንገድ መረዳት ብዙ ዋጋ ያስከፍላል። ብዙ ሰዎች በታሪክ ውስጥ ነው የሚኖሩት፣ ጥቂቶች ደግሞ እዛው ውስጥ ይተኛሉ። ታሪክን፣ ጊዜን ሸፕ ያደረጉ ቅርጽ ያስያዙ የወሰኑ ሰዎች ግን ጥቂቶች ናቸው። are we going to live in history? ታሪክ ውስጥ ኖረን ነው አፍይተን የምንሞተው ወይስ ጭራሽ እዛው ውስጥ ተኝተን ነው የሚያልፍብን? ወይስ ታሪክን እንወስናለን፣ መጪውን ጊዜ እንበይናለን የሚባለው ትውልዳዊና ሀገራዊ ምርጫ ነው። ይህን ዘመን በሳተ ነገር መረዳት ስልጣኔያዊ ውድቀት ያመጣል። ኢኮሎጂካል አልጎሪዝም ኮላፕስ ያመጣል። ባዮሎጂካል ማኒፑሌሽን እንደርስብን ያደርጋል። በዲስኢንፎርሜሽን ጄኖሳይድ እንደርስብን ያደርጋል። ዘላለማዊ የሆነ እኩልነት እንዲሰፍን ያደርጋል። የጋራ እውነት የሚባለው ነገር ከናካቴው እንዲጠፋ ሊያደርግ ይችላል። ከተጠቀምንበትስ ንብረት አይን በመሰረቱ ከቀየርነውስ የምንገኝበት ዘመን የኢትዮጵያውያን ብቻ ሳይሆን የአፍሪካ የመላ ሰው ልጅ ፕላኔት እርዝ እድል ፈንታ የሚወሰንበት ዘመን መሆኑን አውቀን እያንዳንዱ ቀን ሳንቀልድ ተአምር ብንሰራበትስ መሬት እርዝ ዳግም ሪጀነሬት ታደርጋለች። ስርዓቶች የሰራናቸው ዳግም ሰዋዊ ቅርጽና መልክ ይዛሉ፣ ሪሁማናይዝ ይደረጋሉ። የሰራናቸው አያዮች የመንግስት አስተዳደር ፍትሃዊ እና ብስለት ያላቸው ጥበብ ያላቸው ለሰው ልጅ አገልጋዮች ሆነው ይላሉ። በአጠቃላይ ኮንሺየስ የሆነ ለሰው ልጅ ሂዩማኖክራቲክ የሆነ ሰዋዊ የሆነ ለሰው ልጅ ጥቅም እና ፍላጎት ቅድሚያ የሚሰጥ ስልጣኔ እናዋልዳለን። ስለሆነም በዚህ ዘመን መሪነት የሚባለው ነገር እንደገና መጤን ያለበት። ይሄ ዘመን መሪዎች ራሳቸውን እንደ ስልጣኔ ባላደራዎች እንደ ራሳቸውን የኮርፖሬሽን ማኔጀሮች ምናምን ሳይሆን እንደ ሲቪላይዜሽን አስተዋጽኦ ማየት አለባቸው። ራሳቸውን ለሆነ ቀውስ መጥቶ ለዛ ምላሽ የሚሰጡ ሰዎች ሳይሆን ጥልቀት ያለው ጊዜን የሚያዋቅሩ
ያን ጊዜ የሚበይበትን ህንጻ ዲዛይን አርኪቴክቶች አድርገው በራሱ ማት አለባቸው። በዚህ ዘመን የምንመራ ሰዎች የመሬት ኃላፊነት የተቀበልን ሰዎች በሞራል ምናብና ሞራላዊ ምናብና የታሪክ ዕውቀት የታሪክ ሊትሬሲ ላይ ተመስርተን መምራት አለብን። ይሄ ዘመን ኖርማል አይደለም። ለምንድን ነው? አንደኛ ለውጥ የሚመጣበት ፍጥነት ይዙት። ከዚህ ቀደም ለውጥ የሚመጣው ሊኒያር ነበር፣ በትውልዶች መካከል ነበር። አሁን የለውጡ መጠን ምኑ ኤክስፖኔንሻልነቱ ያስደነግጣል። ሊኒያር አይደለም፣ ጀነሬሽን አይደለም፣ ሪል ታይም ነው። እዛው ነው አይናችን ያየ 5-6 ዓመት እየተከናወነ ያለ። ከዚህ ቀደም ከስኮፕ ኦፍ ኢምፓክት አንፃር ከውጤት አንፃር ነው። ከዚህ ቀደም ለውጥ ማለት ምን ማለት ነው? ቀጠናዊ አፍሪካ ቀንድ ምናምን ብሔር አገራዊ ነው። አሁን ለውጥ ማለት ፕላኔታሪ ነው። አጠቃላይ ፕላኔት የሚመለከት አጠቃላይ የሰው ልጅን የሚመለከት ነው። ኢትዮጵያ ምናምን አይደለም። የሰዎች የማድረግ አቅም ነገሮች የመቀየር አቅም ከዚህ ቀደም ተቋማት ነበር የሚወስኑት፣ ምን እንደሆነ መንግስታት ነበር የሚወስኑት። አሁን ምን እንደሚወስኑ ግለሰቦች አልጎሪዝም ነው። ከዚህ ቀደም የነበረው ሪስክ ኮንቴይንድ ነው፣ መጠነኛ ነው። የየአካባቢው ችግር ቢመጣ አካባቢያዊ ነው። አሁን ሪስኩ ኤክስቴንሽን ነው፣ የህልውና ጉዳይ ነው። ሁሉም ቦታ አንድ የሚያዳርስ እንትን ነው። ከዚህ ቀደም የሰው ልጅ ትውስታ በ10 ዓመታት ነበር የሚገደበው። አሁን በሚሊኒያ ነው። የሚቀጥለው 500 ዓመት 1000 ዓመት ብሎ ነው። ከዚህ ቀደም ከመሬት አንፃር ነው። ከዚህ ቀደም መሪ የሆኑ ሰዎች ምን ነበር የሚያስተዳድሩት? ስርዓትን ነበር የሚያስተዳድሩት። አሁን ግን የሰው ልጅ መሰረትን ዳግም የመገንባት ጉዳይ ነው። ይሄ ዘመን ዳግም ለመድገም ያክል የ500 ዓመት ዘመን ነው። ለምን? ጊዜ የታጠፈ ስለሆነ፣ እጃችን ላይ ያሉት ጉዳዮች ከባድ ስለሆኑ፣ የምንወስነው ውሳኔ ተመልሶ ሊቀለበስ ስለማይችል ራሳችን ለበጻው ጊዜ እያዘጋጀን አይደለም። በታሪክ መካከል በጊዜ ጠርዝ ላይ በታሪክ ጠርዝ ላይ የምንገኝ ትውልድ ነን። ስለሆነም የአዲሱ ስልጣኔ መግቢያ ነጥብ ነን። የሚቀጥለው 500 ዓመት ዘመን ዋና ዋና ውሳኔዎች ምንድናቸው? ምን አይነት ሰዎች ነው የሚኖሩ ለወደፊት? ከዚህ ቀደም ምን አይነት ሰው ነው የሚባለው ራሱ ኢቮሉሽን የወሰነበት። እኛ በዚህ ዘመን የምንገኝ ሰዎች ግን ኢቮሉሽን የሚባለውን ነገር እንወስናለን። ሰው የሚባለው ነገር ጄን ኤዲትድ ኤአይ ኦግመንትድ ኒውሮ ኢንሃንስድ ይሆናል ወይ? አሁን ምን ነገኘው ሰዎች ናቹራል ሰዎች ያረጀን ያፈጀን አስፈላጊ እንሆናለን ወይስ ማርጂናላይዝ እንሆናለን? ከሰውነታችን ውስጥ የትኛው ነገር ኢንሃንስድ መሆን እንዳለበት ማን ነው የሚወስነው? ከስነ ምግባር አንፃር ስነ ምግባራዊ መሆን ማለት እዚህ ላይ ምንድነው? የሰው ልጅ ኤዲትድ የሆነና ያልሆነ ተብሎ ለሁለት ሊከፈል ነው? እነዚህ መሰረታዊ ጥያቄዎች ናቸው። መሰረታዊ የሚባሉ ውሳኔዎችስ ምንድናቸው? ጀርሚናል ኤዲቲንግ የሚባለው መፍቀር ወይ መከልከል፣ ኮግኒቲቭ ኢንሃንስመንት የሚባለው ነገር መገደብ መቆጣጠር፣ የሰው ልጅ አእምሮና ማሽን መካከል ያለው መናበብና መስተጋብር ምን እንደሚሆን መወሰን ይጠይቃል። ባዮሎጂካል ዲዛይን የሚባለው ነገር ድንበሩ የት እንደሆነ ማበጀት ማስቀመጥና በህግ መወሰን ይጠይቃል። ይሄ ዘመን ምን አይነት ነገር ይዞብን ይመጣል? ምን አይነት ውጤት ይኖረዋል? የመጀመሪያው ድህረ ሰው ዘር ዝርያ ይመጣል ወይ ደግሞ የሰው ልጅ ሰብአዊ መብት ሰው መሆን ራስ ፐርሰንሁድ ማንነት የሚባለው ነገር አዲስ ቅርጽና መልክ ይዛል። ዩጀኒክስ ዲስክሪሚኔሽን ዲጂታል ሰርፍደም ምናምን የሚባሉት ነገር ፍጹም የተለየ መልክና ቅርጽ ይዛል። በሚቀጥለው ዘመን ማን ነው ኃይል የሚኖረው? ማን ነው ስልጣን የሚኖረው? ማሽኖች ስልጣናችን ይረከቡናል ወይስ ጋቨርናንስ እንደገና ሪዲፋይን እናደርጋለን? ኤአይ የሚባል ከንቲባ ይኖረናል? ከተሞችን የሚያስተዳድረው እሱ ነው? ኤአይ ዳኛ ሊኖረን ነው? ማን ነው ውሳኔዎችን የሚያስተዳድረው? የሰው ልጅ ዋነኛው አንቀሳቃሽ አድራጊ ፈጣሪ ነው የሚሆነው ወይስ ከሱ በላይ ኤፊሽንት የሆነው ኤአይ ነገሮችን ይወስናል? ከሱ በላይ ጠንካራ የሆነው ሮቦት ነገሮችን ያደርጋል? ተጠያቂነት ያለው ኤክስፕሌኔር የሆነ ኤአይ እንገነባለን ወይስ ከኛ በላይ የሆነ ነው? የሚጥያቄዎች መሰረታዊ የትውልድ ጥያቄዎች ናቸው። በዚህ ዘመን የምንወስነው ውሳኔ እንዴት አድርገን ነው ስነ ምግባርና ኤአይን የምናገናኘው? በኤጅ ኦፍ አልጎሪዝም ምን አይነት ዲሞክራሲ ምን አይነት ቅርጽና መልክ ነው ይኖረዋል ብሎ መወሰን ነው። ከዚህ በኋላ የሚመጣው ዘመን ማችን ገቨርነንስ ሶሳይቲ ነው የሚሆነው ማህበረሰቡ ወይስ ቴክኖክራት የምንለው ነገር ተቀይሮ የአርቲፊሻል ኢንተለጀንስ ቴክኖክራሲ ነው የሚመጣው? የሰው ልጅ ክብር የሚባለው ነገር ይጠፋል? ነፃነቱ ይጠፋል? ተጠያቂነት የሚባለው ነገር ይጠፋል ወይስ ይኖራል? ዲጂታል ዲክታተርሺፕ የሚባለው ነገር ይመጣል ወይስ ዲጂታል ዲሞክራሲ ይመጣል? ሳይቦርግ ዲሞክራሲ ይመጣል? ከኛ በኋላ ትተናት የምንሄደው ፕላኔት ምን መልክና ቅርጽ ይኖራታል? ደግሞ ሌላው መሰረታዊ ጥያቄ ነው። በዚህ ዘመን የሚገኙ ትውልዶች መሬት እንደ አዳኝ ያጋጠማችን ችግር የፈታ ትውልድ ታያናለች ወይ ደግሞ እንደ አጥፊ
መጥፊያዋን ያሳለጠ ትውልድ አድርጋ ትመለከተናለች። ኢኮሲስተም እንጠብቃለን ወይስ ኢንጂነር ከሆነ ቨርዥን ጋር እናገናኛለን? ከባቢ አየር የሚባለው ነገር እንዳይጠፋ ጂኦ ኢንጂነር እናደርጋለን ወይስ አጠቃማች አበባላችን አዋዋላችን ሁሉ ነገር እናስተካክላለን? የአጭር ጊዜውን ጥቅም ነው ወይስ የረጅም ጊዜውን ፍላጎት የምናሟላው የምናሳካው? የትውልዳችን መሰረታዊ ጥያቄዎች ናቸው። በዚህ ጊዜ የምንወስነው ውሳኔ ካርበን ኤሚሽን ኔት ዜሮ የሆነበት ነው የምናደርገው ወይስ ጭራሽ እናባብሰዋለን? ፕላኔታሪ ኢንጂነሪንግ ኤክስፐሪመንቶች እንዲደረጉ እንፈቅዳለን ወይስ እንከለክላለን? መሬት የምትባለው ነገር ሰው ልጅ ሊኖርባት የሚችል ትሆናለች ወይስ በፍጹም ሊኖርባት የማይችል አስቸጋሪ ቦታ ትሆናለች? የሚቀጥለው ትውልድ ከኛ የሚረከበው ባርናውት የሆነ መሬት ወይስ አይበገር የሆነ ከባቢ አየር ያለው መሬት? ለሚቀጥለው የምናቀርበው ከባቢያዊ ፍትሃዊነት ወይስ ኢፍትሃዊነት የሚለው በጣም ፋንዳመንታል ነገር ነው። በምን አይነት ስርዓት ነው የምንገዛው? ምን አይነት ስርዓት ነው የሚጠብቀን ያልን እንደሆነ ዛሬ የምንገነባው ስርዓት ነገ አድጎና ተመንድጎ ስልጣኔ ይሆናል። ስለዚህ ዛሬ የምንገነባቸው ተራ የሚመስሉ ነገሮች ነገ አድገው የሰው ልጅ የምድሪቷ የስልጣኔ አካል ይሆናሉ ማለት ነው። ለምሳሌ በዚህ ዘመን ከስርዓት አንፃር የምናነሳቸው ጥያቄዎች ማን ነው ዶሚኔት የሚያደርገው የሚቀጥለውን ዘመን? ኔሽን ስቴት እንደገና አሁን ያለውን ሲቲ ስቴት ኮርፖሬሽኖች ወይስ በእነዚህ መካከል ያሉ ሽርክናዎች አሊያንስስ? የሰው ልጅ ከጦርነት ከድንበር ከዜሮ ሳም ሞዴል ባሻገር ሌላ አይነት እሳቤ ሌላ አይነት አሰራርና መስተጋብር ሊያበጅ ይችላል ወይ? ህግ የሚባለው ነገር ለብዙዎች አለኝታና መከታ ይሆናል ወይስ የጥቂቶችን ኃይል ያጸናል የሚለው መሰረታዊ ጥያቄዎች ናቸው። በዚህ ዘመን ከስርዓት አንፃር የምንወስናቸው ውሳኔዎች የምናወጣው ህገ መንግስት ካሁን አገራዊ ነው የነበረው። ከዚህ በኋላ ፕላኔታሪ ህገ መንግስት ያስፈልገናል። አንድ ቦታ የሆነ ሰው ባጠፋው ጥፋት አሜሪካ በተደረገ ጥፋት ኢትዮጵያ ዋጋ ልትከፍል ትችላለች። የሀገራችን ህገ መንግስት ለሚያስፈልገን ፕላኔታሪ ህገ መንግስት ያስፈልገናል። የዴታ መብት ያስፈልገናል። ኤአይ ቻርተር ያስፈልገናል። ኤአይ ስምምነት ያስፈልጋል። ቻርተር ከሌለው አስቸጋሪ ነው። በዓለም አቀፍ ደረጃ መስተጋብር ያስፈልገዋል። የፍትህ ስርዓቶች አሁን እንዳሉት መቅጣት ሳይሆን የተበላሸ ነገር ማስተካከል ወደ ነበረበት የመመለስ ዓላማን አንግበው መስራት አለባቸው። በአጠቃላይ የሰው ልጅን ከፍ የሚያደርግ አካታች የሆነ የመንግስት አስተዳደር ስርዓት ይኖረናል ወይስ ኤአይ የቴክኖሎጂ ኢምፓየርስ ካምፓኒዎች እንዳሻቸው የሚያደርጉት አምባገነን ተቋማት ይፈጠራሉ? ቁስልን የሚያድን የፍትህ ስርዓት ይኖረናል ወይስ አውቶሜትድ የሆነ ጭቆና ይሰፍናል? አሁን ያለው ማህበራዊ ውል ይፈርሳል ወይስ ሌላ ትርጉምና ቅርጽ ይዞ ዳግም ይፈጠራል? የሚሉት መሰረታዊ ነገሮች ናቸው። በዚህ ዘመን ውስጥ እውነት ሀቅ ያስቸግራል። ትሩዝና ሪያሊቲ እውነትና ሀቅ ነው። ወደዚህ ስንመልሰው እውነት ሀቅና ትውስታ ምን አይነት ቅርጽና መልክ ይዛሉ? ምን ይባላል? የመጻኢው ዘመን ጦርነት ለመጻኢው ዘመን ሲባል የሚደረግ ጦርነት በእውነት ተራራዎች ላይ የሚደረግ ይሆናል። The war over the future is fought in the terrains of reality ይባላል። በዚህ ዘመን የሚጠየቁ ጥያቄዎች የጋራ እውነት የሚባል ነገር አለ ወይ? የጋራ ሀቅ የሚባል ነገር ይኖራል ወይ? መረጃን ትርክትንና ትውስታን ማን ይቆጣጠረዋል? ማን እነዚህ ነገሮች ይቆጣጠራል? እውነት የሚባለው ነገር በሲንቴቲክ ሚዲያና ኢንፋይናይት ፊልተርስ ዘመን ቦታ ይኖረዋል ወይ? ምን አይነት ትርጉም ይኖረዋል? የሚሉት መሰረታዊ የትውልዱ ጥያቄዎች ይሆናሉ። በዚህ ዘመን የምንወስነው ውሳኔ እውነት መሰረተ ልማት ያስፈልገዋል። እውነት ሊጠበቅ ይገባል። እንደ የአፈር መከላት ምናምን እንደምንለው እውነትም የራሱ የሆነ ጥበቃ ያስፈልገዋል። እውነት ያለ ጥበቃ ሰርቫይቭ የሚያደርግ ነገር አይደለም። በእውነት ላይ ብዙ ጥይት ተተኩሷል፣ ብዙ ጦር ተሰብቋል። ስለሆነም እንደ መሰረተ ልማት አይተነው እንደ ህዳሴ ግድብ ምናምን አይተነው ካልጠበቅነው በስተቀር አስቸጋሪ ይሆናል። ሰዎች ሰርተው እንዳልሰሩ፣ ተቋማት ደክመው እንዳልደከሙ ይሆናሉ። በእውነት ፍልሚያ ውስጥ እውነት መቋቋም ፍልሚያ ውስጥ የራሳቸው መሰረተ ልማት ያስፈልጋቸዋል።
መብራት ኃይል የዳሴ ግድብ የኃይል ማስተላለፊያ ምናምን ብሎ መሰረተ ልማቱ እንደሚቆጥረው ሁሉ የሚሰራውን ስራ ያደረገውን ነገር ያከናወነውን ተግባር ሰዎች እንዲያውቁለት እውነቱን እንዲረዱ መረጃ የሚያሰራጭበት መሰረተ ልማት ያስፈልገዋል። ኢንፍራስትራክቸር ዌል ቢልት ይሁን ኢንቨስት ይደረገበት አቅም ያላቸው ሰዎች የሚሰሩት ኢንፍራስትራክቸር ያስፈልገዋል። ሌላው በዚህ ዘመን ወሳኙ ነገር ኢንፎርሜሽን ኢኮሲስተም መፍጠር ያስፈልጋል። መረጃ የብዙ ነገር ውጤት ነው፣ ኮምፕሌክስ ነው። ኢትስ ኢኮሲስተም የሆነ አንድ የፒአር ዲፓርትመንት ምናምን የሚሰራው አይደለም፣ ቢዮንድ ዛት ነው። እንደ ስርዓት ቆጥሮት እያንዳንዱ ዲፓርትመንት እያንዳንዱ ዘርፍ እያንዳንዱ የብራንች በድምር የሚያከናውነው የሚያሳካው ግብ ነው መሆን ያለበት። ለአንድ ዲፓርትመንት መስጠው ይቸገራል። ኢኮሲስተም ነው። በአጠቃላይ የጋራ ትውስታን መጠበቅና የዲስኢንፎርሜሽን ጦርነቱን ማሸነፍ ያስፈልጋል። እንደዛ ደግሞ ድካም ይጠይቃል። ስለዚህ በዚህ ዘመን የሰው ልጅ ድህረ እውነት በዚህ ዘመን የሚመጣው ነገር ድህረ እውነት ማህበረሰብ ይመጣል ወይስ እውነትን ጠብቀው ለውሸት ያልተበገሩ ዴሞክራሲዎች ያቆጠቁጣሉ? አልጎሪዝሚክ ማኒፑሌሽን ይሰፍናል ወይስ እውነት ይገናል? የሰው ልጅ ባህል ጥበብና ታሪክ ይጠበቃል ወይስ ይጠፋል የሚለው መሰረታዊ ጥያቄ ነው። በዚህ ዘመን 6 መሰረታዊ ውሳኔዎች አሉ እንደ ትውልድ መወሰን ያለብን። ምንድነው የሚያስፈልገን? መማከል ወይስ ዴሞክራሲ? ውሳኔዎች መማከል አለባቸው? ብራንቾች የራሳቸው ውሳኔ መወሰን አለባቸው ወይስ ኦቨር ሴንትራላይዝ መደረግ አለባቸው? ማን ይወስን? ኤሊቶቹ፣ ቴክ ኢምፓየሮቹ ወይስ ኮርፖሬሽኖቹ? የዴሊበሬቲቭ ዴሞክራሲ የዜጎች ፎርሳይት እና በትውልዶች መካከል መስፈን ያለበት ትውልድ አንድ ላይ ፎርጅ ያደርጋል ወይስ ይለያያል? በዚህ ዘመን የምንወስነው ውሳኔ አዲስ እውነትን ስለማቋቋም ብቻ አይደለም። ዘመኑን የሚያቋቁሙትን ነገሮች ማን ይፈጥራቸዋል እንደማለት ነው። ስለዚህ በዚህ ዘመን የምንወስነው ውሳኔ አንደኛው የሰው ልጅ ኢቮሉሽን ነው። የሰው ልጅ ቀሰስተኛ ለውጥ ነው። ሰው መሆን ማለት ምን ማለት ነው? የሰው መሆን ትርጉምን ማን ነው የሚያበጀው? የሰው ልጅ ኦግመንትድ የሆነው ነው የተሻሻለው ነው ወይስ ተፈጥሯዊ ነው? ኢኩዊቴብል የሆነው ነው ወይስ ራሳችን የፈጠርነው ኢኩልነት ነው? የመንግስት አስተዳደርና ስልጣን ማን ያስተዳድረናል? የሰው ልጅ አስተዳደር በሰው የሚመራ ነው የሚሆነው? በኤአይ የሚመራ ነው ሆኖ ወይስ ሃይብሪድ ነው? ፕላኔታችንን መጠበቅ ጉዳይ ከኛ በኋላ ምን አይነት መሬት ምድር ትኖራለች? ዳግም ትቀጥላለች? ታድሳ ትቀጥላለች ወይስ ወደ ኋላ የማይቀበልበት ጉዳትና መከራ ይደርስባታል? ስርዓትና ፍትህ ማን ነው ህዝብን ከጥቃት የሚከላከለው? ምን አይነት የፍትህ ስርዓት ይኖርናል? ሪጀነሬቲቭ ጀስቲስ ነው ወይስ ኦቶሜትድ ኮንትሮል ነው? እውነትና ትውስታ ማን ነው እውነትን ዲፋይን የሚያደርገው? ማስ ዲሰፕሽን ነው ወይስ ሸርተርስ ነው የሚኖረው? ማን ነው የሚወስነው? ይሄን ሁሉ አምስቱን ነገር ማን ይወስናል? ሊቃን ናቸው ወይስ አካታች የሆነ የፎርሳይት ስርዓት እንገነባለን? የሚቀጥለው 500 ዓመትን የሚወስኑ እነዚህ 6 ዋና ዋና ውሳኔዎች ነገ የሚወሰኑ ውሳኔዎች ናቸው አይደሉም። አዝብ ስፒክ እየወሰነ ነው። ለምሳሌ ህዳሴ ግድብ፣ የንፋስ ኃይል፣ ሶላር ኤነርጂ የኃይል ምንጫችን ስናደርግ ታዳሽ ኃይል የኃይል ምንጫችን እያደረግን ነው። ውሳኔ እየወሰንን ነው ማለት ነው። ይሄ ግን ከቢገር ፒክቸሩ ማየት ይጠይቃል ማለት ነው። ስለሆነም እነዚህ ውሳኔዎች በዚህ ዓመት በጀታችን የፓርላመንት ሪፖርቶቻችን ፕላትፎርሞቻችን አሉ ወስነናቸዋል። ከቢገር ፒክቸሩ ላይ እናያቸው እንችላለን ነው። ስለዚህ አሁን የተለመደ የምናረጋቸው ነገሮች የሚታወቁ የምናረጋቸው ነገሮች የሚቀጥለውን ትውልድ ይወስናሉ። እንደዚህ ስናደርግ ደግሞ በመጥፎና በጥሩ ፖሊሲዎች መካከል ምርጫ እያደረግን አይደለም። በሚመጣው አዲሱ መጻኢ እድል ፈንታና በያበቃ ያለው አሮጌው ነገር መካከል ምርጫ እያደረግን ነው። እኛ የጠርዝ ያፋፉ ላይ መሪዎች ነን። ምን ብንሆን ይሻለናል? ዋናው ነገር ከስልጣን ከኃይል ወደ ባለደራነት መቀየር ነው። እና ወዳድረው ኮንቬንሽናል ሊደር ትራዲሽናል ሊደሩ የተለመደው አይነት አመራርና ዓለምና ህግ ጊዜ የሰው ልጅ አፋፍ ላይ በደረሰበት ጊዜ መሪ የሆኑ ሰዎች ምንድነው ልዩነታቸው? የተለመደው የወትሮ አመራር ዛሬን ነው የሚያስተዳድረው፣ ዛሬን ነው ማኔጅ የሚያደርገው። ጠርዝ ላይ ያለ አመራር ግን ዲዛይን የሚያደርገው ነገር ለትውልድ ነው።
የተለመደው አመራር ለለውጥ ነው ምላሽ የሚሰጠው። የጠርዝ አመራር ግን አስቀድሞ የሚመጣውን ለውጥ አማትሮ ያየዋል። ለውጡን ምን ቅርጽ ያስይዘዋል። ምን አይነት ለውጥ እንደሚሆን ይወስነዋል። የተለመደው አመራር የሥራ አፈጻጸም ከፍ ለማድረግ ይሰራል። የኤጅ አመራር ግን ነገን መጻኢ ዕድልን ይንከባከባል፣ ይጠብቃል። የተለመደው አመራር እርግጠኝነትን ይፈልጋል። የወትሮ አይነት አመራር ሊደር አዝ ኤጅ ግን አልገመቴ በሆነ ዓለም ውስጥ ተራይቭ አድርጎ ውጤት ያስመዘግባል። የወትሮ አይነት አመራር የተለመደው አይነት አመራር ሌሎችን ይገዛል። የኤጅ አመራር ግን የሰው ልጅ ጥፋትን የሰው ልጅ መዳረሻን ያገለግላል። የተለመደው የወትሮ አመራርና የኤጅ አመራር ምን ፋንዳሜንታሊ በዚህ ዘመን የሚገኙ አመራሮች ስለ ውጤታማነት አይደለም፣ ስለ ኤፊሺየንሲ አይደለም ማሰብ ያለበት፣ ስለ ዝነኝነት አይደለም፣ ስለ ፖፑላሪቲ አይደለም፣ ስለ ግርማ ሞገስ አይደለም፣ ስለ ካሪዝማ አይደለም። ማሰብ ያለባቸው የስልጣኔ ጠባቂዎች ባላደራዎች መሆናቸውን ነው። በጊዜ መካከል የሰው ልጅ ከጊዜ አፋፍ ሊያወጡ የመጡ መሲዎች አድርገው ነው ራሳቸው ማየት ያለባቸው። የማይታየው ጊዜ ስነ ምግባር እንደ ጉድ የተናጋበት ጊዜ ስነ ምግባራዊ እንዲሆን የሚታገሉ አርበኞች አድርገው ነው። ይሄ ዘመን የሚጠይቀው ሰዎችን የተሻሉ መሪዎች እንዲሆኑ ብቻ አይደለም፣ ሰዎች ትራንስፎርምድ እንዲሆኑ ነው። በዚህ ዘመን የሚገኝ አመራር የሰዎች መሪ ብቻ አይደለም። it's not a leader of the people። የሚቀጥለው ትውልድ አዋላጅ ነርስ ነው፣ ሚድዋይፍ ነው። you are a midwife of the next civilization። የሚቀጥለው ዘመን መሪ ወይ ደግሞ the age leader 5 ዋና መገለጫ ባህሪዎች አሉ። አንደኛ የጊዜ ጠባቂ ነው። የሚቀጥለው ዘመን መሪ የሚያስበው በክፍለ ዘመን ነው፣ በሰከንድ በደቂቃ በምናምን በአመት አይደለም። የሚቀጥለው ዘመን የኤጅ ሊደር የአፋፉ ላይ መሪ ከዚህ በኋላ ስለሚመጡት 7 ትውልዶች አስቦ ይሰራል። የሚቀጥለው ዘመን መሪ በተለየ ሁኔታ ጥልቅ የሆነ የጊዜ ኃላፊነት፣ ጊዜን በአግባቡ የመጠቀም ጊዜን ያለማባከን ግዴታ አለበት። የሚቀጥለው ዘመን መሪ ወይ ደግሞ የአፋፉ ዘመን መሪ ሊተካ የማይችለውን ልትተካ የማትችለውን ፕላኔት እርዝን መጠበቅ፣ መንከባከብ፣ ጠብቆ ለሚቀጥለው ትውልድ የማስረከብ ግዴታ አለበት። የሚቀጥለው ዘመን መሪ ኤቲካል ኢንጂነር ነው፣ የሥነ ምግባር መሐንዲስ ነው። ህሊናና ኃይልን ይገነባል። ቴክኖሎጂ ሊያመጣ የሚችለውን ያልታሰበ ጉዳትና ድርስ አደጋ ይገነዘባል። ነገን ሲያዋልድ፣ ነገን ዲዛይን ሲያረግ በርህራሄና በሞራል ምናብ ነው። ዓላማ የሌለው ፋይዳ የሌለው እሴት የማይጨምር ለውጥን ወግድ በዲያ ይላል። ማሽኖች ርህራሄ አዘሌት ያኖራቸዋል። እንዴት አድርገን ነው ማሽንንና ኮምፓሽንን አብረን እናቀራጀው? የሚቀጥለው ዘመን መሪ ናሬቲቭ ሼፐር ነው። የትርክት ኃይል አለው። የሥርዓቱን ምንነት የሚያዋቅረውን ትርክት ይወስናል። በቀውስ በውጥንቅጥ ወቅት ትርጉምን ያዋቅራል። ለትውስታ ለእውነትና ለመሰናሰል ይዋጋል። የሚበታትኑ የሚከፋፍሉ ሳይሆን አንድ የሚያደርጉ ጀግኖችና ትምህርቶችን ያስተጋባል። አንድ ትልቅ ሰው እንዳለው የሚቀጥለው ዘመን የራሳቸው የሚያደርጉ ሰዎች ትርክታቸውን መናገር የቻሉት ብቻ ናቸው ይላል። The future belongs to those who tell its stories። የማይናገር ናሬቲቭ ፓወር የሌለው መሪ ሰዎች ግንባሩ ላይ የፈለጉትን ጭቃጭፍ ይልበታል። ቅድም እያወራ ነበር $1000 እንትን ማለት በፖስታ ለጌቱ አንድ ቻይና በገንዘብ መቶ ሰጠው፣ አጋለጠው። ውስጡ ስንት ብር እንዳለ አያውቅም። ወርቅም ሊሆን ይችላል ነበር፣ ነገር ወርቅ እንኳን ከበድ ማለት ነው። ስቲል ግን ብዙ ሰው አፕሪሺየት ላያደርገው ይችላል። አሁን የሶሻል ሚዲያ ፖስት ሩዛል በጣም ጋላንት እንትን ነው whatever the case። እና that's why you need to have ይሄን ራሱ ክራፍት ማድረግ ይጠይቃል ማለት ነው። ከመውጣት በፊት ፋራ ዝም ብሎ ዜና መልቀቅ ሳይሆን ከፍተኛ እንትን ይጠይቅ ነበር፣ ዝግጅት ይጠይቅ ነበር። because ሰዎች ብሩ አነስ ሲል ሞክ ያረጉታል። እና እንዴት እናቀርበው የሚለውን ለምን $1000 ብለህ ታቀርበዋለህ? አሁን አንዱ የሚጀምረው ለምንድን ነው $1000 ብሎ የሚያቀርቡት? በቃ አንድ ቻይና እንትን ግቦ ሲሰጥ ተያዘ ለምን አይባል?
መጠኑ ላይ እኮ ነው ሰዎች የተሳለቁት አክቱን አሳነሰው እና ፍሬም ሲደረግ ለምን ገንዘቡ ተጻፈ ነው እንትን በደንብ ማስተብ ይጠይቃል ማለት ዝም ብሎ ሄዶ ጠርፎ ዜናውን ማቅረብ ሳይሆን ውስብስብ ነገር ስለሆነ ሰው የሚያነቡት ሰዎች ትውልዱ ምናምን ይታወቃል እንዴት ሊያየው እንደሚችል ማለት ነው ኤክስፔክቴሽኑ ምን እንደሆነ ሙስና ሲባል ትልቅ ነገር ነው አይደል ጭራሽ ገልብጦ ስላነሰብህ ነው ብሎ እንትን ሊሳለቅ ይችላል ትንሽ ስለሆነ ነው ያስረከቡ ግን አቀራረቡ ነው ችግር የፈጠረው we could have frame በጣም በሌላ መንገድ ፍሬም ማድረግ ይቻል ነበር ማለት ደግሞ ያፋፉ ላይ መሪ ድልድይ ገንቢ ነው በስርዓቶች በድንበሮች በአይዲዮሎጂዎች በማንነቶች መካከል መሰናሰልና አንድነት እንዲኖር ያደርጋል በውስብስቡን ዘመን ውስብስቡን ሁኔታ በርህራሄና በሰዋዊ መንፈስ እየመራ ወደፊት ይሻገራል ሳይንስን መንፈሳዊነትና ስትራቴጂን አሰናስኖ ያዛንቃል እውነትን ይሸመግናል እንቆቅልሽን ይይዛል ስለሆነም ያፋፉ ዘመን መሪ አጥር ገንቢ አይደለም ግንብ ገንቢ አይደለም ዓለምን አሰናስኖ አዛንቆ የሚያገናኝ ሸማኔ ነው ዌቨር ኦፍ ዘ ወርልድ ነው ብሪጅ ቢልደር ነው ይባላል የመጪው ዘመን መሪ የጥጉ ዘመን መሪ ያፋፉ ዘመን መሪ ወንድና ድፍረት ያለው አያት ነው በዚህ ዘመን የሚገኙ መሪዎች ስንመራ ለጭብጨባ አይደለም ለአሻራ ነው ሲያስፈልግ ከባዱን መንገድ ሰዎች ሄደውበት የማያውቀው መንገድ ያልተከደበትን መንገድ መምረጥ ያስፈልጋል የሚሰራው የሚደክመው ላልተወለዱ ሲል ነው ስለሆነም የሚሰራው ስራ የረጅም ጊዜ ውጤትን በጸጋ ይቀበላል ምን መሆን ነው የምንፈልገው የልጆቻችን የሚያመሰግኑን አያቶች ወይስ የልጆቻችን የሚያፍሩብን አንገታቸውን ደፍተው የሚዘባበቱብንና የሚወቅሱን አያት ስለዚህ አምስቱ በጣም ፈንዳመንታል ነው በዚህ ዘመን የሚገኙ መሪዎች ምን አይነት አቅምና ማይንድሴት ያስፈልጋቸዋል ሚሊዮን ጥያቄ ነው አቅም እና የኤጅ ሊደርሺፕ ካፓሲቲ ምንድናቸው አንደኛ ዲፕ ቲንኪንግ ነው ጥልቅ በዚህ ዘመን የሚገኙ ሰዎች ዲፕ ሊትረሲ ችግር አለባቸው ይላል ማን ነው ኬሲንጀር አንዲት ነገር ጠይቁና ጉግል አድርጋችሁ አንዲት ነገር ትይዙና እሷን ይዘን ሁላችንም ማለት መጽሐፉን አናነበውም አንድ መጽሐፉን አንጨርስ ያቺ መጽሐፍ ቻፕተሯን ምን ፈልጋት ነገር ያች ዲፕ ሊትሬቸር ችግር አለ አጠቃላይ ካናነበው ኮንቴክስት ይጎላል ፕላን ስታረግ 100 ዓመት 500 ዓመት ማሰብ ይጠይቃል ሁለተኛው ፊውቸር ሊትሬሲ ነው መጽሐፉን ጊዜ በአግባቡ መገመት ውስብስብ ነው አሁን ሃርቫርድ ብትሄዱ PhD in future studies አለ PhD masters in future studies አለ ለወደፊቱ ፎርሳይት በሚባል ፕሮግራም ማስተርስ እና PhD አለ ውስብስብ ነው ፊውቸር ማለት ዊክ ሲግናል ነው አሁን ያለው አይታይም ያን ዊክ ሲግናል ለማንም ሰው የማይታይ ነገር ቀድሞ ማየት ነው ትሬንድን ማየት ነው ሲናሪዮን ማየት ነው ሞራል ፎርሳይት ደግሞ ሌላው ስኪል በጣም አስፈላጊ ነው የሚያጋጥሙ የስነ ምግባር ግድሮሾችን አስቀድሞ ማወቅ ከመንጣታቸው በፊት መተንበይ ማለት ነው ሲስተሚክ ሴንስ ሜኪንግ ያስፈልጋል ክላይሜት ቴክኖሎጂ ማህበረሰብ አንዱ ሌላው ላይ የሚነጠፈውን ስርዓት እነዚህ ውስብስብ ነገሮችን መስተጋብራቸው ግንኙነታቸውን አንድነታቸው በመሐከላቸው ያለው የእርስ በርስ ግንኙነትን መረዳት ያስፈልጋል ናሬቲቭ ኢንተለጀንስ ያስፈልጋል የትርክት ኢንተለጀንስ ያስፈልጋል ለምንድን ነው ፍሬም ማድረግ ያለብን ማንን ነው ፍሬም እናደርገው ምን አይነት ትራንስፎርሜሽን ነው የምንፈልገው ማወቅ ይገባል 1000 ብር ተብላ መቅረብ የለባትም ማለት ነው በሌላ አባባል ስሜታዊ ጥንካሬ ያስፈልጋል የሚያሳዝን ነገር ሲያጋጥመን መቋቋም እርግጠኛ ባልሆነ ነገር ውስጥ መቅዘፍ ሁሌም ደግሞ ተስፋ ማድረግ ያስፈልጋል የማስተሳሰብ ጥበብ የሚያስፈልጋል ኢንተግሬቲቭ ዊዝደም ይባላል ሲንተስ ሎጂክ ኢሞሽን ካልቸር ኮስሞስ የሚባሉት ነገሮች አንድ ላይ ዋሃድን ሲንተሳይዝ አድርገን አገናኝታቸው ትልቁን ፒክቸር ዋናውን ነገር ማየት አቅምነውናል ያፋፉ ዘመን መሪ ምን አይነት ማይንድሴት ያስፈልገዋል ከጊዜ አንፃር ለምሳሌ የድሮ ዘመን መሪ የወትሮ መሪ የሚያስበው ባጭር ጊዜ ነው ያፋፉ ዘመን መሪ ግን በትውልዶች መካከል ነው የሚያስበው ስኬትን ሁለቱ እንዴት እንደሚያያቸው እንዴ የወትሮ ዘመን መሪ ስኬትን የሚያየው ከሚያስመዝግበው አውትፑትና ከመለኪያ አንፃር ነው ያፋፉ ዘመን መሪ ግን የሚሰራው ስራ ከሚያስገኘው የረጅም ጊዜ ውጤት አንፃር ነው
እውነታ እንዴት እንደማይሆን ነው የወትሮ ዘመን መሪ እውነታን የሚጨበጥ የሚዳሰስ ተጨባጭ ሆነ እና የተረጋጋ አድርጎ ያየዋል ያፋፉ ዘመን መሪ ግን እውነት ፍሉድ የሚቀያየር በጣም ኮንቴስትድ የሆነ ሰዎች የማይስማሙበት እና ቅርጽ ሊይዝ የሚችል መሆኑን ይረዳል ስልጣን ኃይል የሚባለው ነገር እንዴት እንደማይሄድ እንዴ የወትሮ ዘመን መሪ ስልጣን ኃይልን ሰዎችን ለመቆጣጠር ሰዎች የበላይ ለመሆን ጥቅም ላይ መዋል ያለበት ነገር አይደለም የአዲሱ ዘመን መሪ ግን ስልጣን ማለት ባላደራጅ የተቀበልነው ነገር መሆኑ ሪጀነሬት የሚያደርግ ነገር መሆኑን ይረዳል ማንነት እንዴት እንደማይሆን ያቸው የወትሮ ዘመን መሪ ማንነትን የተወሰነና ብሔራዊ አድርጎ ያየዋል ያፋፉ ዘመን መሪ ግን ማንነት ፍሉድ የሆነ የሚቀያየር ግንኙነታዊ ሪሌሽናልና ፕላኔታዊ አድርጎ ይረዳዋል ውስጣዊ ኳሊቲዎችስ የዚህ ዘመን መሪ ምንድን ናቸው ቪዥን ያስፈልገዋል ራዕይ ያስፈልገዋል ግን ትዕቢት ሌላው የማያየውን ነገር አስቀድሞ ማየት አሮጋንት ያደርገን አይገባም ጥበብ ነው ሊሰጠን የሚገባው የሚቀጥለው ዘመን የዚህ ያፋፉ ዘመን መሪዎች ክላሪቲ ያስፈልጋቸዋል ኤክሰፕሽናል የሆነ ክላሪቲ ግን ፍሌክሲብል መሆን አለባቸው የሚቀጥለው ዘመን መሪዎች ሁሉ ነገር አስቸኳይ ነው አጣዳፊ ነው በመቶ ዓመት የሚያጋጥመው በአንድ ወር ያጋጥመና ያለው አስቸኳይነት ያስፈልጋቸዋል መጣደፍ አለባቸው ጊዜ የለኝም ብለው ማሰብ አለባቸው ያ ማለት ግን በእጃቸው ላይ ያዙ ይልቀቁማ ፓኒክ ያርጉ አይደለም የሚቀጥለው ዘመን መሪዎች ከሁሉ በላይ ተስፋ ማድረግ አለባቸው ሆፕ ስትራቴጂ ነው ኔቪቲ አይደለም ተስፋ የሚባለው ነገር ሰዎች ተስፋ ካላደረጉ አይሰሩ ምንም ነገር ያደርጉ ጥዋት ከእንቅልፋቸው አይነቁ ኃላፊነትን መሸከም አለባቸው ምን ይባላል ያፋፉ ዘመን መሪ ነገን ለመሸከም ዛሬ ጠንካራ መሆን አለበት ነገ የሚባለው ነገር ግን ዛሬ ላይ የለም የሚሰማው ሹክሹክታው ነው ሹክሹክታውን ለማዳመጥ ደግሞ ለስላሳ መሆን አለበት ለስላሴ ያስፈልገዋል በዚህ ዘመን የሚኖር መሪ ምን አይነት ሞራል ስምምነት ያስፈልገዋል ምን አይነት ሞራል ኮንትራክት ያስፈልገዋል ብዙ ልትሰሩ ትችላላችሁ ምናልባት በህይወት ዘመናችሁ የሰራችሁ ስራ ውጤት ሁላታችሁ ትችላላችሁ ስለሚቀጥለው ትውልድ ስለምትሰሩ ሰርታችሁ ችግኙ ተክላችሁ ደርሶ የእናንተ ጥላ ላይ ሆን ይችላል ስለነገ ስለምትሰሩት በዚህ ዘመን የሚገኝ መሪ ስነ ምግባራዊ ትህትና ያስፈልገዋል ግን ኃላፊነትን ራዲካሊ መቀበል አለበት እያንዳንዱ የሚወስና ትናንሽ ውሳኔ ሁሉ በሰው ልጅ ታሪክ ላይ በሰው ልጅ የታሪክ ጥፋት ላይ ቦታ ያለው ወሳኝ ነገር እንደሆነ ተረድቶ በሰው ልጅ የታሪክ መዋል ላይ እንደሚቀመጥ ምዕራፍ ወስዶ በዛ ለበል በኃላፊነትና በትጋት መወሰድ አለበት ምን አይነት መሃል ላይ ምን ማለት የሚታየውን ብቻ ሳይሆን የማይታየውን ለማገልገል ቃል ገባለሁ ማለት አለብን እምመራው ለዛሬ ድል ብቻ ሳይሆን ለሚቀጥለው ትውልድ ክብርና ማንነት ነው ብሎ ማሰብ አለበት እኔ ያፋፉ ዘመን መሪ ለመሆን የፈለኩት እና የመረጥኩት ነገም ወግዲ ወዲያ ለማለት ስላልፈለኩ ነው ብሎ ማሰብ አለበት ምን መሆን ነው የሚገባን እርግጠኛ ባልሆነ ዓለም ውስጥ መምራት መልመድ አለብን ሳንፈርስ ፓኒክ ሳናደርግ መምራት አለብን ሌሎች ሊታያቸው የማይችለውን ሩቁን ዘመን በመናብ አሻግረን እና አቅርበን ማየት አለብን ካየነው በኋላ ሌሎች እንዲያዩት ማድረግ አለብን ድምጽ ለሌላቸው መናገር አለብን ላልተወለዱት የሰው ልጅ ላልሆኑት ገና ላልታዩት ዊክ ሲግናልስ መናገር አለብን ስለሆነም ያፋፉ ዘመን ላይ ውሳኔ ወስነን በታሪክ በዘመናት መካከል አንገታችን ቀና አድርገን የምንራመድ ያመራር ትውልድ እንሆናለን ወይ የሚለው አንገብጋቢ ጥያቄ ነው ስለዚህ ጉዳይ አብዝተን መጨነቅና መወያየት ያለብንም እኛ ዛሬ ያፋፉ ዘመን መሪነት የሚጠይቀው ማይንድሴት ካፓቢሊቲ ምናምን ኖሮን ጊዜው ለጠየቀው ኃላፊነትና ስነልቦና የበቃን ካልሆን ነገ የሚባል ነገር ላይ ኖር ይችላል በዚህ ባፋፍ ዘመን ውሳኔ መወሰን ምን አይነት ስትራቴጂያዊ ሐሳብን ይጠይቃል ባፋፍ ዘመን የሚወሰን ውሳኔ የሰው ልጅ ህይወትና ማንነት መሐንዲስ ያደርገናል ሰው የሚያሰኘው ነገር ምንድነው ሰው መሆን ምን ማለት ነው ብለን ጠይቃለን ስለዚህ ላይ ፎከስ ምናደርገው ጄኔቲክ ኤዲቲንግ ሂዩማን ኤአይ ግንኙነት የሰው ልጅና የኤአይ ግንኙነት ኒውሮ ማኒፑሌሽን
ዲጂታል ፐርሰን ሁድ የሚባሉት ነገር ነው። ፕላኔቷን ባደራ የመጠበቅና የከባቢ አየር ስልጣኔ ግዴታ አለብን። መሬት ከኛ ኋላ ትቀጥላለች ወይስ አጥፈተናት እንጠፋለን የሚለውን ጥያቄ ነው ማለት። የማሽን ኃይል ምንድነው? ነፃነቱስ ምንድነው? አርቲፊሻል ኢንተለጀንስ ምን ኃይልና ነፃነት ይኖረዋል? ማሽኖቹ እኛን ያገለግላሉ ወይስ እኛ እነሱን እናገለግላለን? አንድ ጓደኛ የሚናገረው ነገር አለ። ባህርዳር ዩኒቨርሲቲ መምህሮኝ የኛ በጣም ሲኒየሮች ናቸው። በፊት ስኮላርሺፕ አግኝተህ ከሄድክ መኪና ዲዩቲ ፍሪ ታክስ ፍሪ እና መኪና መጣና ሐሳብ ቅዳሜና እሑድ ከልጆች ጋር ካረገ እንትን ነዳለው ጓደኞቼን ምናምን ትላለህ እና የመምህር ደግሞ በጣም ትንሽ ቅዳሜና እሑድ መኪናውን ማጠብ ጀመረ። ዝናናበታል ያላትን መኪና ማገልገል ጀመረ እና የሱ ጻፈንታ እንደከሰበት አረ ስፔር ፓርቷ ማለት ይችላል ነዳጅ አይናይ ነው ያያታል። ሌላው መሰረታዊ ውሳኔ የሚጠይቀው ነገር እውነት ትርክትና የፐርሰፕሽን ጦርነት ነው። ይሄ እንደ አሸን የፈላ እውነት ያለበት ለመቁጠር የሚያታክት እውነት በሰፈነበት ሁኔታ ምንድነው በጋራ የሚይዘን ነገር የጋራ የሚያደርገን ነገር ምንድነው? $1000 ጌቱ አልቀበልም ብሎ ቻይናን ብሎ ሰጠ ሲባል በዚህ የሚሳለቅ ከሆነ ኢሰንሱን ማያውቅ ከሆነ እንትን ከሆነ አይ ታንሶበት ነው ብሎ የሚያወራ ከሆነ አይ ያኛው ደግሞ ይመጣና አይ ግማሹን አስቀርቶ አይ ውሸት ነው ድራማ ነው አለ ብዙ ነገር ይመጣ ኢንተርፕሬቴሽን ማለት እንዴት ሰዎች ሊማሩ ይችላል? ከዚህ ትምህርት ሊያገኙ አይችሉም ማለት ህግ ፍትህና በትውልዶች መካከል የሚኖር ስነ ምግባር ቴክኖሎጂ ያደጋለውን ፍጥነት የሚመጥን የህግ ስርዓት አበጅተን ቴክኖሎጂን እንገራዋለን ወይስ ይገራናል? አጉራዘለ ቴክኖሎጂ ነው የሚለው ፋንዳመንታል እንትን ነው። የመንግስት አስተዳደር ተቋማትና የመጻኢ ዘመን ዲሞክራሲ ጋቨርናንስ የሚባለው ነገር የመንግስት አስተዳደር የሚባለው ለዘመኑ የሚመጥን ሆኖ ያድጋል ወይስ ይጠፋል የሚለው ሌላው እንትን ነው። ኢኮኖሚያዊ ስርዓቶች የእሴት ፈጠራዎችና ድህረ ስራ መጻኢ ሁኔታ ምን ይሆናል? ምን አይነት ቅርጽ ይዛል? በዚህ ኦቶሜትድ በሆነ ዓለም ውስጥ ሀብት ጉልበትና እሴት ማለት ምን አይነት ትርጉምና ፋይዳ ይኖራቸዋል የሚለው ነው። ስፔስ ሉዓላዊነትና የህዋው እድል ፈንታ ምን ይሆናል? አሻራችን ነው የምናሰፋው ወይስ ኃላፊነታችን ነው የምናሰፋው? የሰው ልጅ መልቲፕላኔታሪ ስፒሺስ ይሆናል። የሰው ልጅ ሲደብረው አቦ ማርስ ድርሽ የምታይል ነው ፕላኔት ውስጥ ያለውን ይሄ ኮስሚክ ያለው ሀብት $120 ኳድሪሊየን ይደርሳል ይላሉ። ወርቁ አልማዙ ኳድሪሊየን $1 ነው ያለው። እናወጣዋለን ወይስ ያወጣናል? ስፔስ ቱሪዝም የሚባል ነገር እንዴ አሁን አዲስ አበባ ውስጥ ቁርስ ጠዋት ተነስተው ምሳ ዱባይ በልቶ የሚመላለሱ ሰዎች አሉ ይባላል ነጋዴዎች። አሁን ልክ አሁን ዱባይ እንደሚገርበን ነገ ጠዋት እንትን ማይገው ዛው ሞባይል እኮ እኔ አካባቢ አንድ ቴዎድሮስ የሚባል ባለ ሀብት አለና ለመጀመሪያ ጊዜ ሞባይል ያዩት ነዳጅ ማለት ያለውና በሞባይል ሲያወራ ሰው ሁሉ አብዷል ብሎ ያዋል። በሞባይል አዲስ ስለነበር እንደዚህ ሲያወራ ቴዎድሮስ አበደ በረስቶበት እኮ ነው ምናምን ብሎ ሰው እንትን ይላል። አሁን ሰውት አሁን ኖርማል ነገር ነው። ቴምቲ ዛሬ 10 ምናምን ዓመት በጣም ተአምር ነበር። ሰው በስስክ ሲያወራ አብዷል እንደሚያስብል ነበር። አሁንም የዛሬ 20 ዓመት ወደ ማርስ መሄድ ብዙ ማይገርም ነገር ሊሆን ይችላል። በአጠቃላይ እነዚህ 8 ኤሪያዎች ስትራቴጂያዊ ውሳኔ የሚጠይቁ ነገሮች ናቸው። ዓለም እንደዚህ ነች፣ የሰው ልጅ እንደዛ ነው ካል የአፍሪካ ቀንድም ኢትዮጵያም አፋፍ ላይ ናቸው ማለት ነው። ወራስ እጫቸዋል። ይሄ ዘመን 5000 3000 ዓመት ምናምን የሆነ አሻራ አለው። የሚቀጥለው 500 ዓመት እድል ፈንታም አለው። የአፍሪካ ቀንድ የሚባለው በዋነኛነት ኢትዮጵያ መልህቅ ሆና አንከር ሆና ያለችበት አካባቢ የጥንታዊ ስልጣኔ ቦታ ብቻ አይደለም፣ የስልጣኔ መስቀለኛ መንገድ ሆኗል። ጥልቅ ታሪክ ከጥልቅ መጻኢ ዕድል ፈንታ ጋር የሚጋጭበት ቦታ ሆኗል። በመሆኑም እዚህ ቀጠና ውስጥ የምንገኝ ህዝቦች መሪዎች የምንወስነው ውሳኔ ለሚቀጥለው ትውልድ እንዲሆን ዘመን መገንዘብ አለብን። አፋፉን መረዳት አለብን። በይሄ ዘመን ተጋላጭነት ይዞብን መጥቷል። እድልን ይዞብን መጥቷል። ኃላፊነት ይዞ መጥቷል።
ችግርና ተስፋ እድልና አደጋ ይዞልን መጥቷል። በዚህ ውስጥ ኃላፊነት መወሰድ ብቻ ነው እድሉን አስፍተን ችግሩን ቀንሰን ያፋፉ ዘመን ስኬታማ መሪዎች መሆን የምንችለው። አፍሪካ ቀንድን ከጂኦግራፊ አንፃር ነው። አፍሪካ ቀንድ በአፍሪካ በመካከለኛው ምስራቅና በኤዥያ መካከል ያለ ኢምፖርታንት ትሬድ ሩት፣ የማይግሬሽን ሩት፣ የሴኩሪቲ ሩት ነው። ከታሪክ አንፃር ብናየው ጥንታዊ የሆኑ ስልጣኔዎች፣ ሃይማኖቶች እና የነጻነት እንቅስቃሴዎች መወለጃ ቦታ ነው። ከዴሞግራፊ አንፃር ብናየው፣ ከህዝብ ብዛት አንፃር ብናየው ወጣት በፍጥነት ያደገ ያለ ህዝብ የሚገኝበት አፍሪካ የሚቀጥለው የዓለም ተስፋ ያሰኘ ቦታ ነው። እዚህ ቀጠና ውስጥ ግጭትም አለ፣ ትብብርም አለ፣ ጦርነትም አለ፣ አንድነትም አለ። ስለሆነም አብሮ የመነሳት አብሮ የማንሰራራት ወይም አብሮ የመውደቅ ዕድል አለ። እዚህ ቀጠና ውስጥ ኢኮሎጂካል ስትረስ አለ። የከባቢ አየር ለውጥ እያየነው ነው። የበረሃ ማነስ መስፋፋት አለ፣ ድርቅ አለ፣ የሀብት ቅርምትና ግጭት አለ፣ መፈናቀል አለ። ከሚቀየረው ሁኔታ ጋር ስለማስማማት የሚደረግ ጥረት አለ። አሴን ታይም ጎርፍ አለ፣ ውሃ እየበዛ ነው። እንዲሁም የቴክኖሎጂ ዝላይ አለ፣ ቴክኖሎጂካል ሊፕፍሮጊንግ አለ። ለ19ኛው ክፍለ ዘመን መሰረተ ልማትም ለ21ኛው ክፍለ ዘመን ዲጂታል ፕላትፎርም እየተጋለጥን ነው። መልካችን አለየም ለሁለቱም እንትነን ይሄ ዘመን በጋራ የምንወድቅበት ያፋፍ ዘመን ይሆናል ወይም በትብብር የምንነግስበት ከፍ የምንልበት ዘመን ይሆናል። እድልም አደጋም ይዞ የመጣ ዘመን ነው። በብሔር ተከፋፍለን መንግስታት ወድቀው ከፍተኛ የሆነ መፈናቀል ያጋጥማል። ወይም ታይቶ የማይታወቅ ትብብር ሰፍኖ ትስስር ሰፍኖ ንግድ ናኝቶ ዲጂታል መግባባትና መሰናሰል ተፈጥሮ የከባቢ አየር ዲፕሎማሲ አይሎ ስልጡን ህዝቦች ስልጡን ቀጠና እንሆናለን። ይህ ዘመን የጥረት ዘመን ይሆናል ወይም የኢኖቬሽን ዘመን ይሆናል። የምግብ ኢንሴኩሪቲ ሊያጋጥም ይችላል፣ የውሃ ጦርነት ሊያጋጥም ይችላል፣ የመሰረተ ልማት ክፍተት ሊያጋጥም ይችላል። ወይም ደግሞ ዝላይ ይመጣል። በታዳሽ ኃይል፣ በአግሪካልቸር ቴክኖሎጂ፣ በግሪን ኢኮኖሚ ዝላይ የምናስመዝግበት ዘመን ሆኖ ሊያልፍ ይችላል። ይህ ዘመን ኮስማናነታችን የሚቀጥልበት፣ ድምጻችን ዋጋ የማይሰጥበት፣ ጮከን የማንሰማ ተናግራም የማንደምጥ ሰው አገር ቀጠና እንሆናለን። ወይም ድምጻችን ከፍሎ ይሰማ ዓለም አቀፍ ኃይል ሆነን እንወጣለን። ትርክታችን የጦርነት የድህነት ወይም የጦርነት የድህነትና የችጋር ይሆናል። ወይም አፍሪካ የማድረግ አቅም የክፍለ ዓለማዊ ዲፕሎማሲና የደቡብ ትብብር አብነታዊ ሚና እንጫወታለን። ውሳኔ ያስፈልጋል። ምንድነው የምትወስነው ኢትዮጵያ? የትርክት ውሳኔ ያስፈልጋታል። ማን ትርክቴን ይናገር ብላ መወሰን አለባት። ራሷ ኢትዮጵያ፣ ፈረንጆቹ፣ ቻይናዎቹ፣ ሌላው ዓለም፣ ግብጽ ማን ይናገር? ምን አይነት ትርክት ይናገር? ከችግር ካለመቻል ወደ ትራንስፎርሜቲቭ ናሬቲቭ እንሻገር። 500 ዘመኑን መጪውን ዘመን አማትሮ ወደሚያይ የረጅም ጊዜ አተያይ ላይ የተመሰረተ ትርክት እንናገር ወይ? የትስስር ውሳኔ ያስፈልጋል። ቀጠናዊ አንድነት ይሄ አርቲፊሻል ቀጠና ነው። ሶማሌ ለአራት ተከፍሎ አፋር 3 ቦታ እንትን ብሎ እዚህ ቤንሻንጉል ያሉ እንትኖች እንደዚህ ሁሉም ቦታ እንደዚህ ነው። ቀኝ ግዛቶች አስምረው ካርታ ላይ አስምረው የሰጡን ነው። ይሄ ቀጠና አንድ ሀገር መሆን ያለበት እንትን ነው። ዩናይትድ ስቴትስ ኦፍ ሆርን ኦፍ አፍሪካ መሆን ያለበት። ይሄ ቀጠና አንድ ሆኖ አንድ ሀገር ሆኖ ተጽዕኖ ይሰማል ወይስ አሁን እንዳለው ተበታትኖ ይኖራል? ቀጠናዊ ትስስርን እናፋልጣለን። መሰረተ ልማት፣ ካረንሲ፣ ሰላም አስፍነን ከፍ እንላለን ወይስ እንወድቃለን? የአፍሪካ ሰላምና የመረጋጋት የኃይል ምንጭ የሚሆን የተባበሩት የአፍሪካ ቀንድ ሀገራት እንወልዳለን ወይስ አንወልድም? ወይስ እንወድቃለን? ምን አይነት ልማት እንከተል የሚለው ውሳኔ አቅጣጫ እንከተል። ኢትዮጵያ የሌሎችን ኮፒ ታደርጋለች ወይስ የራሷን መንገድ ፈልጋ ታገኛለች? ከእርዳታ ባሻገር አይበገር የሆነ ሁሌም የሚያድግ የሚነሳ የራሱን ዕድል በራሱ የሚወስን ልማት ይኖረናል ወይስ በራሳ ጥገኛ የሆነ ልማት ይኖረናል? አዲሱን ቴክኖሎጂና አገር በቀል ዕውቀትን ጥበብን ያዋሃደ አዲስ መንገድ እንተልማለን ወይስ የተለመደውን ኮፒ ማድረግ የቀደመ ያረጃ ፍጅ ልምምድ እንቀጥላለን?
ፍትህና አካታችነት ዜግነት የሚባለው ምንድነው? ሲቪክ አይደንቲቲ የሚባል ነገር ይኖረናል ወይ? ባህርና ሉዓላዊነት ኢትዮጵያ ሆርን ኦፍ አፍሪካ ጂኦግራፊያዊ ከበሬታ ያስፈልጋቸዋል። ይሄ ቀጠና የተሟላ ጂኦግራፊያዊና ኢኮኖሚያዊ ክብሩን ያስመልሳል ወይስ ይወድቃል? የባህር በር ይገባናል ስንል ጂኦግራፊያዊ ክርክር ብቻ አይደለም፣ ትምህርታዊ ስትራቴጂያዊና ትውልዳዊ ክርክር ነው። ኢትዮጵያ በዚህ ዘመን የሚያስፈልጋት ካፓሲቲ ምንድነው? ጥልቅ የሆነ ስልጣኔያዊ አረዳድ ያስፈልገናል። አይበገር የሆነ ኩሩ የሆነ ትውስታ ያለው ትውልድ እና ስልጣኔ፣ መንፈሳዊና ትርክታዊ ኃይል ያስፈልገናል። ዴሞክራቲክ ኢነርጂ ያስፈልገናል። የጂኦፖለቲካ ማዕከልነታችን ማረጋገጥ አለብን። የሞራል ያበላይነት ይገባናል። ስለሆነም ሆርን ኦፍ አፍሪካ የወደፊቱ ዘመን ላቦራቶሪ ሆኖ ማገልገል አለበት። የሰላም ላቦራቶሪ፣ የከባቢ አየር ለውጥ፣ ለካይሮ የማይገበር ኢኮኖሚ፣ ዲጂታል ፍሮንታየር፣ ድንበርን የሚሻገር የጋራ ዜግነት፣ የራሱን ትርክት ወደ ሌላው ከትርክት ተቀባይነት ወደ ራሱ ትርክት ኤክስፖርት የሚቀይርበት መንገድ ያስፈልገዋል። ስትራቴጂያዊ ጥያቄዎች አሉ። እኛ የዚህ ቀጠና ደቡብ ኮሪያ እንሆናለን ወይስ የዚህ ቀጠና ሶሪያ እንሆናለን? ማንነታችን አንድነታችን ለማጠናከር ለመገንባት እናውለዋለን ወይስ መለያየታችንን ቅቡል ለማድረግ እንጠቀምበታለን? ቀጠናውን በሞራላዊ ምናብ እንመራዋለን ወይስ አብረን እንፈሳለን? ኢንቨስት የምናደርገው የሰው ልጅ አእምሮ ላይ ነው ወይስ ድንበሮቹ ላይ ነው? ያጣነውን ባህር በስትራቴጂ መልሰን እናገኘዋለን እንተባበራለን ወይስ ያለፈውን ስተት ደጋግመን እንፈጽመዋለን? ኢትዮጵያና አፍሪካ ቀንድ ሌላው ዓለም ምን መስጠት ይችላል? ኢትዮጵያና አፍሪካ ቀንድ የቀጠናዊ ትብብር ሞዴል ማንም ቻይና አሜሪካ አልጫረችበት አገር በቀል ቀጠናዊ ትብብር ሞዴል ሆኖ መታየት ይችላል። ኢትዮጵያና አፍሪካ ቀንድ ተስፋ በማድረግ ላይ ትራንስፎርም በማድረግ ላይ የተመሰረተ ትርክት ምሳሌዎች ሆኖ መታየት ይችላሉ። ኢትዮጵያና አፍሪካ ቀንድ የመንፈሳዊ በገሪነት፣ የትርክት ኃያልነት እና ራስን እንደ አያት የማሰብ አስፈላጊነት ምሳሌዎች ሆኖ መታየት ይችላሉ። በመሆኑም ኢትዮጵያና አፍሪካ ቀንድ በአይናችን ያየነ ለከባቢ አየር ለውጥ የማይበገር ስልጣኔ ባለቤቶች ምሳሌዎች ሆኖ ማየት እንችላለን። ኢትዮጵያና አፍሪካ ቀንድ በታሪክ ውስጥ ያሉ ቀጠናዎችና ሀገሮች አይደሉም። ነገ ምን እንደሚሆን ታሪክ ምን መልክ እንደሚኖረው መወሰን የሚችሉ ከባቢዎችና ትውልዶች ነን። ስለሆነም በዚህ አፋፍ ዘመን አብረን እንጥፋ ወይስ እንተባበር? ወደ ኋላ እንሂድ ወይስ ወደፊት እንመንደግ? ከፍ እንበል ወይስ በጋራ እንለቅ የሚለው የትውልድ ውሳኔ ነው፣ የዘመን ውሳኔ ነው፣ የዘመን ምርጫ ነው። በዚህ ዘመን መሪ ሲኮን ለሰርቫይቫል አይደለም ለሲግኒፊካንስ ነው። ይሄ ዘመን የተርኒንግ ፖይንት ዘመን ነው፣ ግን ተራ ተርኒንግ ፖይንት አይደለም። ይሄ ዘመን የሚቀጥለው 500 ዓመት የሚወስን ዘመን ነው። ይሄ ዘመን መሪዎች ኃላፊነት መውሰድ ያለባቸው ዘመን ነው። ይሄ ዘመን መሪዎች መልካም አያቶች ራሳቸው እንደ መልካም አያት አድርገው የሚያዩበት ዘመን ነው። በዚህ ዘመን ውሳኔ ስንወስን በትውልዶች መካከል የትውልድ ጥፋት እንደሆነ የምንወስነው ውሳኔ አይቀለበሰና ትውልዳዊ እንድምታና ገጽታ እንዳለው ጊዜ የሚባለው ነገር በእኛ ቁጥጥር ውስጥ ያለ እኛ የምናስተባብረው ነገር ሳይሆን የታጠፈ ፖሊሲና ሌሎች እንቅስቃሴ የሚጠይቅ ነገር ነው። ዝምታ በራሱ በዚህ ዘመን ውሳኔ ነው። መዘግየት ውሳኔ ነው። መካድ ውሳኔ ነው። ስለዚህ ኒውትራል መሆን አንችልም። we have to make a decision። ባለመወሰን ነፃ ነን ማለት አንችልም። አልወሰንም ማለት ጥፋት ነው። ጊዜ የለንም። በዚህ ዘመን መዘግየት ምርጫ አልባ መርህ አልባ ያደርገናል። በዚህ ዘመን 5 መሰረታዊ ነገሮች ጥያቄ ምትስገዋል። ሰው መሆን ትርጉም ምንድነው? ከኛ በኋላ ምን አይነት መሬት ትቀጥላለች?
ምን አይነት ኃይል ያስተዳድረናል? የትኛው እውነት ይቆያል? ምን አይነት ፍትሃዊ ስርዓት ለሚቀጥለው ትውልድ እንሰጣለን የሚለው ይወሰናል። ኢትዮጵያና አፍሪካ ቀንድ ውስጥ ያለፈው ትልቅነት የዛሬ ተስፋና ፈተና የነገ እድልና መከራ አብረው ተገናኝተዋል። ስለሆነም ይሄ ውሳኔ ብሔራዊ አይደለም፣ አገራዊ ብቻ አይደለም፣ ትውልዳዊ ነው። በዚህ ዘመን ውስጥ ትላንት ባሳደርናቸው ባልፈተናቸው ተግሮች ተውጠን ባህሉ ላይ እንስመጥ ወይስ በጥበብ ከፍ ብለን ነገን ለኛ ጥቅም እናውላት? ይሄ ማድረግ ከተሳንስ እኛ ካልወሰን ኤአይ ይወስንልናል። እኛ ካልወሰን ከአየር ለውጥ ይወስንልናል። እኛ ካልወሰን ታሪክ በማድረግ አቅማችን ላይ በሩን ይቸረክርብናል። በዚህ ለውጥ በየሰከንዱ እንደ አሸን በፈላበት ዘመን ውስጥ ውሳኔ አለመወሰን የለውጥ አካል አለመሆን ራስን እንዲጠፉ እንደመወሰን ይቆጠራል። እንደዚህ አይነት ውሳኔ እንድንወስን በጥበብ እንድንወስን ትክክለኛ ውሳኔ እንድንወስን ምን መሆን አለብን? ራሳችንን እንደ አርኪቴክቶች እንጂ እንደ ሰርቫይቨር አድርገን ማየት የለብንም። ውስብስብ ነገርን የሚያዛንቅ ሸማኔ እንጂ ትንንሽ ነገሮችን የሚያስተዳድር ቀውሶችን የሚያስተዳድር መሪ አድርገን ማየት የለብንም። ሩቁን ዘመን አሻግሮ ለማያስ የሚችል አቅርቦ ለማያስ የሚችል ሞራል ፎርሳይት ያስፈልገናል። ኢኮሎጂካል ኢንተለጀንስ ያስፈልገናል። ነገን ከሁሉ በላይ ማወቅና መገንዘብ መቻል ያስፈልገናል። ባለቤቶች ሳይሆን ጠባቂዎች መሆናችን መርሳት የለብንም። የቦታ ሳይሆን የጊዜ መሪዎች መሆናችን መረዳት አለብን። ስለሆነም ስንመራ በትርክት ወኔና ድፍረት በስሜታዊ አይበገርነት ሊሆን ይገባል። በአጠቃላይ በዚህ ዘመን ሰዎች መሪውን የሚሆኑት በአጋጣሚ አይደለም። እዚህ ያለ ነው ለሆነ ትልቅ ነገር መጻኤው ጊዜ አይቶናል። በመሆኑም ይሄ በጣም ኮንሲኩዌንሻል ዘመን ነው። ነገ ኤጁ ዛሬ የአፋፉ ዘመን ያለው ኦሪጂን ይሆናል፣ መሃል ይሆናል። የመጨረሻው ዘመን ያለው ውሳኔ ይሆናል። ያ ውሳኔ ደግሞ መጻኤ ድል ፈንታን መጻኤውን ጊዜ ይሰጠናል። አመሰግናለሁ።